بسم آب بسم ول بسم روح القدس هذا أملاك آمين كما يقنهم السلام بس جابر كلهم سلام يوم كما يقنيه سمت له الزجابر كابش أخني جاف لو من صباح نزل العالم زخور أنت مسكين نهون نهلو مع أنت المهارة خاني كاب حونا من مستشفى برا خينو بزعب أبقول عزل لو بودا أبقول عزل بودا أخذكم عن كل نقول إحنا دكنا ذري أملكتاتي ذول أمريكاتي بدعم قداسي سبحان الله بدك أنا ذول ولا حج لهم بحج المسألة بدك أنا هذا السؤال له كنا سووا على ذول بايمه هذا زنا عايز ترجم عند بس نعهم سامع إن البنا يحبكم مكان المسكول ناخد آمين بقت نفسي ترجم كاتوك يقول أنا فقط عن خطأ እንደተወለድን ሶስት አይነ ይላል። አንደኛ መጀመሪያ አዋራጅ፣ ሁለተኛ እናት፣ ሶስተኛ ደግሞ ጎረቤት። እንኳን ማርያም ማረች ብሎ የሚመጣ ጎረቤት ወይም ደግሞ ዘመን። ስለዚህ እንታይ ዘሎ ሓምና ናይ ቡዳ ዓይንሲ ብሰለስተ ዓይኒ መገዲ ዝርአየና መጀመርያ ክንብለት ከለና ማለት መጀመርያ ሓደ ህፃን ዝተወልደ ሰለስተ ዓይኒ ዝርአ ማለት ብሰለስተ ዓይኒ ብሰለስተ ዓይኒ ዝርአ ቀዳመይቲ እታ ትሕርስ ዘላ ሰበይቲ በቲ ባህላዊ ይኹን ዋላ ብሕክምና ይኹን ተሓኪም ዶክተር ክትኮን ትኽእል ወይ ከዓ በቲ ባህላዊ ናይ ቀደም ናይ ዓድና ዝነበረ ከዓ እታ ትሕርስ ኣደ ሓደ ካልኣይ ከዓ ኣደ በዓላ ክልተ ሳልሳይ ከዓ ዝበፅሕ ቤተሰብ ሓው ክኾን ይኽእል ቤተሰብ ክኾን ይኽእል ጎረቤት ክኾን ይኽእል ንበፅሕ እዋይ ዝቆልዓ ክሽኩር ፀጉሩ ክሽኩር ዓይኑ ክሽኩር መልክዑ ክሽኩር ወይ ልክዓ ዝመስል ነዲኡ ይመስል ነብኡ ይመስል እናተባህለ ብቐጥታ ንብላዕ ሕጂ ብጣዕሚ ሓደገኛ እዩ ይበሃል ኢኻ ዝሕጂ ዋይ ፀጉር እኮ በይኒ ሽዑ ውሉ ምሰለሲ ሓሳብ ይድመፅ ውሉ ምሰለ መጥቃዕቲ ይድመፅ ኣብቲ ህፃን። እነዚህ ሶስት አይኖች ልጅን በቡዳ የሚበሉ አቅምን የሚያስቱ እጅግ በጣም ከባድ ወጥመዶች ናቸው። እዚኦም ሰለስተ ዓይኒ እዚኦም ናይዞም ሰለስተ ሰባት እዚኦም ማለት እዚኦም ሕጂ ክንገልፆም ፀናሕና ብቡዳ ዝበለነ ህፃን እዚ እንደገና ዓቕሚ ዘስኡን እዮም ዓቕሚ እዮም ካብ ዘስንዎ ካብ ሽዑቲ ህፃን ምስ ተጠቃሲ ድሕሪኡ ዘሎ አጋጣሚታት ድሕሪ ዘጋጥመና ንርአዮ ወይ ዘጋጥሞ ቅድም እንዳልኳችሁ የዛር ቡዳ አለ አብሮ የተወለደ። ይሄኛው ደግሞ ከተወለድን በኋላ ቡዳ ነጠላ ሆኖብን ከቤተሰቦቻችን አይን ቃብ የሚያደርገን ምናልባት በሰውነታችን ማማር፣ በመልካችን፣ በፊዚካል በከለራችን ፀጉራችን ድፍት ብሎ ምናምን ሲታይ ይህ እናቱ ያሳድግ እያሉ እየተፉ እየመረጉ ማለት ነው የሚቀሙት አይነት ነው። ሕጂ እቲ ቀዳማይ እቲ ናይ ዛር ቡዳ ኣሎ ካብ ስድራና ድመፀ ዛር ኮይኑ ዝተወልደ ምሳና ኣሎ ሓደ ካልኣይ ከዓ እቲ ቆልዓ ውልድ ምስ በለ ዝርኡ ካብቲ ሓኪም ወይ ካብታ ትሕርስ ኣደ ጀሚርካ ጎረቤት ቤተሰብ ጀሚርካ መመፅስ ፊዚካል በመልክዕ እንዳርኣዩ ዋይ መልክዑ ፍሉይ እዩ ሰብነቱ ከዓ ፍሉይ ኣቋሙ ከዓ ፍሉይ ፀጉሩ መርኣዮ ኣፍንጭኡ መርኣዮ ዓይኑ መርኣዮ ዝቆልዓ እንዳተባሃለ ብጣዕሚ ናብ ቡዳ ንብላዕ ሓቂ መምህር ብጣዕሚ እዚ ምኻ ዕድሞም ልምር ክሳብ ሕጂ ዘይቋረፀ ብፍላይ ኣብታ ዓሱር ትበሃል ዘላ ኣብ 10 መዓልቲ 12 መዓልቲ ኣብ 10 መዓልቲ ክሰግድ ከላ ነታ ሓረስ ዝገብራ ኣሎ ኩልኹም ትፈልጣ ብዓብዩ ሽዑ ነቲ ቆልዓ ሕፅን ምስ በለ እቲ ኩሕሊ እንታይ ሓደጋ ኣለዎ ይትፈልጠን ኢኻ እንታይ ዓይነት ዋላ ናይ መሬት ኮንሲ ኣብቲ መሬት ዘሎ መዓድን እንታይ ዓይነት ሓደጋ ኣለዎ እንታይ ሽግር ኣለዎ ከይፈለጥና ዋላ መሬት ኮይኑ ትኩሕሊ ዝቐርብ ካብ መሬት ዝወፀ መዓድን ኢልና እንተሓሲብናዮ እንታይ ኣሎ ከይተፈልጠሲ ኣብ ውሽጢ 10 መዓልቲ ነዚ ቆልዓ ኣብ ውሽጢ ዓይኑ ከይተረፈ ኩሕሊ ዝለኺዮ ሕጂ ክፀሮ ይኽእል እቲ ዓይኒ ክትሳብ ክንደይ ኣይህሰን ኣሎ ብዓብዩ ትሕቶ እንደገና ከዓኒ ብዓብዩ ከዓ ልክዕ ከምኡ ምስ በሓለ ከዓ መሊሱ ነቲ ቆልዓ ታድገት ከም ዝኸውን እዩ ዝኸውን ዝግበር ማለት እዩ ነታ ሰብ ጎራብትን ድመፅእ ኣጋዓት ድጋዓት ከነስገዳ ተባሂሉ ድመፅእ ሽዑ ነቲ ቆልዓ ኣብ ኢዱ ዘይስዕሙ ዓይኑ ዘይጥምት ሕማቅ ይድሕንካ ካብ ክበል ሕንገገል ዝበሃል ኣብ ገዲካ ኩሉ ካ ጥፍቲ ዝብል ተዘይኮነ ግን ዝመቸ ምስ ዓማይ ተሪፉን ዓይኑ ጥማት ዋይ ርኢና እስከ ዝቆልዓ ክንደይ ዳኣ ሽኩር እስከ ርኢና እንዳተባሃለ ሽዑ ድብልዖ ብጣዕሚ ሓደገኛ። ኣብ ኣሜሪካ ሓንቲ ሓፍትና ትዕለን ነራ ሆማንሲ ኣብ ኣሜሪካ ኩሕሊ
ኣብኡ ዘሎ መዓድን ሓደገኛ ምዃኑ ተፈሊጦም ብሳይንስ ኣዝዩ ክልኩል ምዃኑ ብዙሕ ሓበሬታ ከም ዝወሃብ ተነግረኒ ነይራ። ብዛዕባ ኩሉ ዝምልከት ብጀካቲ ናይቲ መንፈስ ወረሻይ ወይ ግብሪ ናይቲ መንፈስ ንብሎ ገዲፍካስ ዋላ ብጥዕና ብሳይንሳዊ መገዲ እውን ተነግረኒ ነይራ። ክሳብ ክንዲ ሓደገኛ ምዃኑ ክልኩል ምዃኑ ትዕለኒ ነይራ። ገርመኒ ነይሩ ማለት እዩ ቡዳ። ከዛ ደግሞ የቤት ሰራተኛም ቀጥቶ ሊሆን ይችላል። ራሷ የወለደች እናትም አባትም በብዙ ጊዜ ልጆች በቡዳ የሚበሉት በእናት ነው ማለት አባት በቡዳ ይበላ ማለት አይደለም። ብዙ ጊዜ ፐርሰንት በቁጥር እያስቀመጥኩ ነው ያለሁት እና ገላ በሚታጠብበት ሰዓት አካሉ ቁጡን ስለሚሆን እናት ላይ ያለ የቡዳ መንፈስ ልጅን ይበላዋል። የቤት ሰራተኛ ላይ ሆኖ ልጅን ይበላል። ዘመድም ሊሆን ይችላል። ብቻ ህፃኑን ገላውን የሚያጥበው ሰው ሞግዚት የምትሆን ትችላለች። ምግብም ስታበሉም ጭምር ማለት ነው። ልጆቻችሁን ምግብ ስታበሉ በማንኪያ አትሉና እንዲህ ስታበሉ ታብራችሁ ካልኣይ ትክውለድ ከሎ ከምዚን ንብሎ ፀንሓ ተኻልኣይ ከዓ ንባዓብዩ ሕጂ ነፍሲ ወከፍ ክደ ነፍሲ ሕፀብ ከሎ ኣዲ ክትከውን ትኽእል እያ፣ ሰራሕተኛ ክትከውን ትኽእል እያ። ብጣዕሚ ዝብልዕ ኣቦ እውን ኣይበልዕ ማለት ኣይኮነ ብሚእታዊ ዝቐምጡ ዘሎ ግን 900 ኮኔክሽን ተቆልዓ ርክቡ መሰዲኡ ስለዝኾነ 24 ሰዓት መጀመርያ ድያ ትበልዖ ሰራሕተኛ ክትከውን ትኽእል እያ ወይ ናብ ሽሕዋት እውን ክኾን ይኽእል እያ። ንኣብነት ምግቢ ክበልዕ ከሎ ሓደ ህፃንሲ ሃሞበል ሃበል ሃሃሃ እየን ዝብል ሕጂ ወይ ከዓ ነዚ ሓደ ሓውካ ክኮልሶ ዘለዎ ንባህል ሕጂ እዚ እውን ብቡዳ ይድብል ዓብኡ ብቡዳ ብጣዕሚ ይድብል። እንደገና ሕጂ ንኣብነት ሓንቲ ጓል 10 ዓመት 12 ዓመት ሓፍቱ ኮይና ኣብ ልዕዮም መነዝ ቆልዓ እንተተባሂላ ምዘለና ናይ ቁጠባ መናብሮ ንዓኡ ንክልቲኦም ተሰሪሐ ቆፅቦ ግን እኹል ስለዘይኮን ንዑ ጥራሕ ብልዕየት ብበሃል እሞ ንሳ ሕጂ ደስ እናበልዓ ነቲ ቡዳ ማለት ነቲ ብምግቢ እንዳሃረፈት እያ ንዑ ተብልዖ ዘላ። ንዑ እንዳሃረፈት ከተብልዖ ከላ ነዚ ህፃን ከዓ ልክዕ ካብ ዓይነ ውፅእ ቡዳ ናብቲ ምግቢ ኣቱ እሞ ሽዑ ነቲ ቆልዓ ምስ በልዖ ወይ ሽዑ ውፅኣት ክገብረሉ ይኽእል፣ ኣለርጂ ክገብረሉ ይኽእል ገለ ምልክት የርእዩ። እዚ ቆልዓ ዝወደኮ ባናና ይሰማምዐኒ እዩ፣ ዝወደኮ እንቋቑሖ ይሰማምዐኒ እዩ ተባሂሉ፣ ዝወደኮ ፀባ ይሰማምዐኒ እዩ ኣለርጂ ዝገብረሉ እዩ ተባሂሉ ክንደይ ቆልዑት እዮም ዝዓዚ ተኣሲሮም ተኸልኪሎም ዘሎ ማለት እዩ። ሓደጋ ፀገም ዝመፁ ሓደጋ ዝመፁ ስለዚ ብጣዕሚ ከቢድ እዩ፣ ጥንቃቐ እዩ ዘሎ። ካልኣይ ነገር ከዓኒ ቆልዓ ይኹን ዓብሲ ከነብልዖ ከለና ከምኡ ስለዝኾነ በስም ኣቢልና ማዕቲብና ኣምነ ሰማያት እናገበርና እውን ኣይንብልዖ ኢልና ተወሓደ ኣባና ዘሎ ቡዳ ናብኡ ንኸይከይድ ክንረድኦ እንተኢልና ነቲ ቆልዓስ በስም ኣቢልና ማዕቲብና ከነብልዖ ኣለና። ዋላ ነቶም ደቅና ከምኡ ኢልና ነግሮም ኣለና። ምክንያቱ ዓይና ዓይና እንዳርኣይኹም ዝኾን ምናልባት ቀደም ኣይክርደአናን ሕጂ ግን ቁርብ ኣብዚ መንፈሳዊ ክነጥም ስራናዮ ንሪኦ ኣለና። እንደገና ዋላ እዚ ሕጂ ከነቐጥቅጥ ገለ ወይ ክንሰግድ ምጀመርና ተጨኒቑ ቡዳ ካባና ከይዱ ደቅና እንታይ ገብሮም ኣሎ ንሪኦ ኣለና። ቡዳ ሓደገኛ መንፈስ እዩ። ሰራዊት ዝእክብ ካሲ ብጣዕሚ ሓደገኛ ሰራዊት ካብ ብጣዕሚ ዝእክብ ያው ጾም ይሁን ምንም ይሁን ፍስግም ይሁን ለልጆች ምግብ በምታበሉበት ሰዓት እናንተ ራሳችሁ አማትባችሁ ጸሎት አድርጋችሁ ካላበላችሁ ምግቡ ላይም ጸበል ካላ ወይም ደግሞ እምነት ካላረጋችሁ ወይም ደግሞ በአጠቃላይ አባታችን ተብሎ ካልተጸለየ ለልጆቹ ቃር ነው የሚሆንባቸው፣ ያስመልሳቸዋል። ምክንያቱም እያማራት ለምሳሌ እንቁላል መብላት እያማራት አንዲት ትንሽዬ ልጅ 12 ዓመት 13 ዓመት የሆነች ልጅ እላው ላይ የቤተሰቦች የዛር መንፈስ ካለባት ህፃን ልጅ አሳድጊ ተብሎ ሲሰጣት ህፃኑን ስታበላው እሷም እያማራት ስለሆነ የምታበላው ያ ነገር ወደ ልጁ የመተላለፍ እድሉ በጣም ሰፊ ነው። እንዲህ እያለ የቡዳ ስለዚህ እንታይ ዘሎ መምርሐውና ሕጂ ንቆልዓ ከነብልዖ ከለና ኣብ ግዜ ጾም ይኹን ኣብ ግዜ ስዕረት ሕጂ ብፍላይ እንዳፆምና ሕጂ ንዑ ናይ ስዕረት ከነብልዖ ከለና ንሕና ግን ኣብ ጾም ኣለና። ሕጂ ኣባና ዘሎ ቡዳ ነቲ ምግቢ ክበልዕ ስለ ዝደሊ ንብቐጥታ ናብቲ ምግቢ ኣትዩ ነቲ ቆልዓ ምስ በልዖ ውፅእ ኣዲኡ ካልእ ሕማም ገብረሎ ግድን እዩ። ካልእ ንኣብነት ቆልዓ ቀዲማ ገጾ ቆልዓ 10 ዓመት ድያ ገለ ተብልዖ እንተልያኻ እንዳደለየት ከላ ስለ ተብልዖ ናይ ቡዳ መንፈስ ኣብ ነፍሳ ዘሎ ነቲ ምግቢ ክሪኦ ከሉ ከዓኒ ብቐጥታ ናብቲ ቆልዓ ከይድካ ነቲ ቆልዓ ሕማም እዩ ዝገብረሉ ወይ ውፅኣት ዝኾነ ነገር እዩ ምልክት የርእየና እዩ። ሕጂ ንሕና ዝበዝሕ ግዜ ሰባት ኣይሰማምዑን ጥራሕ ኢና ንብል ዋላ ሓከምካ ንኖ እንታይ ይኹን ከምዚ ክበልዕ ከሎስ ኣለርጂ ይገብረሉ ገለ እንተዳ ኢላ ሓንቲ ኣደ ወይ ከምዚ ምልክት የርእየን እንተኢላት ኣይሰማምዑን እሱ ገደፍ እዮም ዝብሉ እምበር ከምዚ ሽግር ኢሎም ክርድእዎ ኣይክእሉን እዮም ማለት ቡዳ ምዃኑ ፀላኢ ሰናይ ምዃኑ ክርድኦም ኣይክእልን እዩ። ኣይኮነን ሓካይምሲ ዋላ ንሕና ሕጂ ክባን እንዳተረድአና ኮንትሮል ክትገብሮ ንሽገር ኢና።
ስለዚህ ዝኻቲ ዝዓበየ ሓደጋ እዩ እዚ ህፃናት ከዓ ብቆልዑ ከም ምስተጠቃሲ ድሕሪኡ እንዳወሰኸ ሓይል እንዳወሰኸ እዩ ዝኸይድ ብጣዕሚ ኣሸጋሪ ጠባይ ኣሎ ንብረት የበላሹ ገለ በላሹ ዘይብትን ክፈልና የለን ኤሌክትሪክ ትንክፍ ክቆትሎ ደሊ መንፈስ እውን ስለ ዘሎ ብትውሽጡ ካብቲ ወዳጅ ምትካቀትል ዘሎ ናይ ሞት መንፈስ አለ ማለት መንፈስ በልጅነት አብሮ ይጠበቃል። ገና ከህፃንነታችን እና ባህሪው ለየት ይላል። ቴሌቪዥን የመስበር፣ ቴፕ የማበላሸት፣ ሶኬት ውስጥ ሚስማር የመክተት፣ አጃልጦት ተፈጥፈጦ ጥርሱ የመሰበር፣ ከንፈሩ የመሰንጠቅ፣ ጭንቅላቱ ሕጂ ብከምዚ ክብላዕ ከሎ ቆልዓ ከዓኒ እቲ ናይ ዘር ቡዳ ኣሎ ናይ ቤተሰብ ዘር ቡዳ ኣሎ እንደገና መዓተቡ ቡዳ ከምዚ ክብላዕ ከሎ ካብ ዙርያ ካብ ዝበፅሑ ካብ ሰላም ዘሎ ካብ ስዑ ከዓኒ ትቆልዓ ሕጂ ቴሌቪዥን ምስባር መስመር ናብ ሶኬት ምእታው ኤሌክትሪክ ምትንካፍ ዘይትንከፍ ምትንካፍ እዩ ዝገብር ናይ ሞት መንፈስ ኮይኑ ቆትሎ ደለዎና ኣሎ ከምኡ ይገብር መንፈስ ማለት ሕጂ ኣሸጋሪ ጠባይ ኣግሬሲቭ ከዓ ይኸውን ኣሸጋሪ ጠባይ ይኸውን ዓገም ማዕድገር ይኸውን ወላ ቀጥቂጥካ የሰምዕን መመልስካ ትቀጥቅጦ ከለካ መሊስ እዩ ዝረስን ታህና ይወፅን ብዓብዩ ዘን ነዊሕ ዓመት ፀኒሐን ክወልዳ ከላ ኣሕዋትና ሽዑ ንዕቱ ቆልዓ ዓመት ዘየርኢ የለን ድሕሪ ክንደዚ ዓመት ኮያ ወሊዳ ከምዚ ኮያ ነይሩ ተባሂሉሲ ወይ ከዓ ኣብ ቤተሰብ ፍቱው ዝበለት ሰብ እንተሪኣ ወሊዳ ነብሲ ወከፍ ነቲ ሰብ ነታ ኣደ እቲ ቤተሰብ ክፈትዋ ከሎ ማለት ካብቲ ራእይ ጀሚር ከህሉ እቲ ቤተሰብ ነቲ ዝውላድ ቆልዓ እውን ከምኡ እዩ ዝፈትዎ ግን ብኸምኡ ኢኻ ድበልዖ ሕጂ ቆልዓ ኣብ ባህጊ ተባሃጊ ስለ ዝኾነ እቲ መንፈስ ይመርፆ ኢኻ ንቆልዓ ብጣዕሚ ዝሃድን ምክንያቱስ ዝኾነ ከይተረድአ ከሎ ምልክት ከይሃቢ ከጥቅዑ ኢኻ እደሊ ካብ ብፅዕናና ከጥቃዕና ክሕዘና ይደሊ ከምኡ ስለ ዝኾነ ሕጂ ንደቅና ዋላ ዞም ንፋጥ ዝገብሩ ገለ ገብሩ ኣለዉ ፍሉይ እዩ ብቡዳ ክትቅዑ ከለዉ ዘርእይዎ ባህርያት ማለት እዩ ሕጂ ዝኽኢሉ ነፋጥ ቆልዓ የለን ዋላ ፅሩይ ይንፍጥ ተፅርዮ ይንፍጥ ብቡዳ ስለ ዝብልዕ ወይ ደግሞ እሳት ላይ መውደቅ ሙቅ ውሃ ይደፋበታል ወጥ ይገለበጥበታል ይህ ምልክቱ መንፈሱ ኣብ ውዒ ፀፍዕኻ ኣብ ውዒ ማይ ይግልበጦ ይከዓቦ ማለት እዩ ዝፈልሕ ማይ ይከዓቦ ናይ በሻ ይኸውን ናይ በራዳ ኣብ ገለ ፀብሒ እውን ይከዓቦ ስለዚ ሕጂ ከምኡ እዩ ዝመፅእ ለው እንደሚፈልግ ማሳያ ነው እና በአንድ ጊዜ ብቻ ለም ተደጋጋሚ የሆነ አደጋ የሚደርስባቸው ዘለ መንፈስ ከም ዘለ ምልክት እዩ እዚ ኣብ ሓደ ግዜ ገጢምና ዘይኮነሲ ተደጋጋሚ ከም ክገጥመና ከሎ ወይ ክገጥሞ ከሎ ንሓደ ቆልዓ ንደቅና ክገጥም ከሎ ብቡዳ ይብላዕ ከም ዘሎ እንታይ ክንገብረሉ ከም ዘለና ክንሓስብ ኣለና መፍትሑ ከዓ ነገርና ኣብ ዓብዪ ግን ደጋጊምካ ምቁራብ እውን ኣሎ እሱ ከረድና ክንጥል እውን ኣለና ክንሰግደሉ እውን ኣለና ብውሕዱ ማለት እዩ ደጋጊምካ ምቁራብ ከዓ ካልኣይ ከዓ ፀበል ከዓ ደጋጊምካ ፀበል ክትወስድ ኣለካ ማለት እዩ ምን እንዲያ ነገር ማያጣቸው ህፃናቶች አሉ እንዲሁም እናት ቅጥቅጥ ታደርገዋለች ተመቶም የማይወርድለት ልጅ ይሆናል ስለዚ ከምዚ ትቁዑ ብዙሓት ቆልዑ እዮም ካልኣይ ነገር ከዓ ኣዲኡ ቅጥቅጥ ተብሎ ዋላ ኣዲኡ ቅጥቅጥ ኣቢላቶም ተቐጥቂጡ ዘይዝሕል ዘይነፍሰሉ ማለት መሊሱ ይሓድቕ መሊሱ ይንድህ መሊሱ ህልኽ ዘትሕዙ ኣሎ በዚ ቡዳ ዝክብላዕ ከሎ እዩ ማለት እዩ ካባና እንዳኸድናብኡ ክናበብ ከሎ እዩ ዋላ ቅጥቅጥ ኣቢልካ ይኮን መመሊሳት ቅጥቅጦ መመሊስ ይገድል መመሊሳት ቅጥቅጦ መመሊሳት ይገድል ንሳም ክርዳእ ኣይክእለን ይህልኽ ይትሕዘ ታዲኡ ክፍዮ ወይ ደይሰምዐ ገለ ዓይነት ኢና ንብል ብጣዕሚ አሸጋሪ መንፈስ ምልክቱ ይሄ ነው ተመቶም ተመታ ህፃኗ መልሳ እዛው ጥፋት ላይ አታውርዱ የተባሉትን ነገር የማድረግ ቀስ ብሎ ያን የተከለከሉት ነገር ሄደው እንደ የማንሳት ነገር ከዛ ስትመቷቸው ዘመን ፊት ምክንያቱ ሕጂ ተሃሪሙስ ኣይሰምዐካን ጓልኹም ወዲ ቀጥቅጥካ ኣይሰምዑ መመሊሳ ንዓ ጥራሕ ትደግማ ገደፍ ዝበልካ መመሊሳ ደግም ገደፍ ዝበልካ መመሊሱ ይገብር ሕጂ ከምኡ የሸግረካ ናን ቀደም ይዝከረኒ ኪዳነ ማርያም ወዲ 9 ዓመት ገለ ከባቢ ከሎ ይመስለኒ ሕጂ ተደጋጋሚ ከምኡ ይገብር ነይሩሲ ኣብ ውሽጢ ኣብ ሓፀር ግዜ ክልተ ግዜ ድገለ ተቐፂዑ ብዙሕ ከዓ ብዙሕ ኣይቀፅዐኒ ከም ክሳይ ነይሩ ግን ሕጂ ንዑ ከምኡ ኣምሪረ ይቐፅዖም ከምኡ ምስ ደጋገመለይ ሓደ መዓልቲ ሕጂ ካልኣይ ድዩስ ሳልሳይ ግዜስ ንኮፍ ኣቢለ ንዓስኪ እንታይ ኢኻ ትኸውን ትቐፅዕ ኣይገብሮን ትብል ትቀፅዕ ኣይገብሮን ትብል ትደግሞ ሕጂስ እንታይ እዩ ዘሸግረካ ህልኸ ድዩ ዝሕዘካ ወይ ኣይርዳእካ ትርስዖ ዲኻ እንታይ ኢኻ ትኾን ዝወደይ ገለ ምስ በልኮስ የርስዖካ የባባ ገለ ምስ በለስ
اوكي بل هلا زي ما حد كان طبعا انا كاب قيمتها كمان تدع ስለዚህ ናት ከይኮን ጌጋ ናና የትጌጋ ገሌለ ድሕሪ ዝኾነ ነገር ክንተ ክፋም ዘይብልና ተረዲስ ምርካሉ ከተዋጽዕማ ይፈልጥንም ግን ንሱን ኣብ ዝሓዳይ ክላፈላ ኩልት መንፈስ ከምዚ የደ ቆጥቁጦን የደገን ድሓዳይ አቦ ከምዚ ምሳሓተት ከምዚ ኣገር ጎድ ሕለ ገሌሉ ዛረብ ነይር ማለት ሕጂ ከምኡ ሎ ዘይርዳና ማለት ሕጂ ኣነሲ ተደጋገም ሆጎም ገበር ስለዝነ ትምህራም ከዓ ንምታይ ይህረም ገሌለ ሓስብ ስለዝነ ወርክ ያጋጣምኩም ኢል ሓቲት እያ ሕጂ ተቆልዓ ግን ከምኡ ኢሉ ማለት እዩ ንሸከሎ ግን ከምኡ ኢሉ ማለት ሕጂ ከምኡ እዩ ትምልክታ ዘርየና ማለት እዩ ቤተሰብ ፊት ምራቅ የመታፋት የመሳደብ የመማታት የመነጫነጭ የመቆጣት ባህሪ ያሳያሉ ሕጂ ከምዚ ብቡዳይ ተበልዑ ቆልዑትካ ኣብ ቅድሚ ቤተሰብ ጥፍ ብሉ ወይ ገለንቴልካ ጥፍ ኢሎም ከይሃዱ ወይ ከዓ ይተሃራረሙ ወይ ከዓ ይቁጥዑ የንፀርጥሩ ይዕጭዕጩ ምልክታት ዘርእዮ ማለት እዩ ኣሸካሪ እኳ ዝቆልዓ ዝኩ ካብ ቀደሙ እኮ ከምዚ እኳ ይሽግር እንብል እምበር ሓሚሙ ኢልና እውን ኣይንሓስብና ወይ ብቡዳ ተበሊዑ ወይ መንፈስ ይፀላእሰና ኢልና እውን ኣይንሓስብና ኣይዚ ኣሸጋሪ እንዲ ካብ ህፃኑ ገለ ኢልናሲ ከምኡ ኢልና ኢና ንፈርዶ ንኹንኖ ማለት እዩ ልጆች አዳዲስ ባህሪ በቤት ውስጥ ከሌለ ማለት ነው በቡዳ የመበላታቸው ምልክቱ ያን ብፍላይ ኣብቲ ቤተሰብ ከምኡ ዓይነት ብዙሕ ጠባይ ዘየለ እንትኾን ኣብቲ ቤተሰብ ስልስ ናይቲ ቤተሰብ ጠባይ ተባሂሉ ከማ ክምሰል ካሊ ትመስል ክእል ግን ኣብቲ ቤተሰብ ከምኡ ዓይነት ብዙሕ ጠባይ ዘየለ ከሎሲ ከምኡ ዓይነት ሓደስ ጠባይ ተደጋገም ከምኡ ክረአ ከሎ ሓደ ቀጢፉ ቡዳ ይብላዕ ከም ዘሎ ዘርእየ ምልክት እዩ ማለት እዩ ምሽናት ጥርስ የማንቀራጨጭ በተለይ በቡዳ ሲበሉ ጥርሳቸውን ሲቲቲት ያርጉታል ስለዚ ብቡዳ ብላዕ ከሎ ቆልዓካ ክድቁስ ከሎ ኮራርምቶም ኣስናኖም ይሕርቁም እዮም ሓጨጨጨጨጨ ብሎ ነብሶ ክድቁስ ከሎ ተደጋጋሚ ከምኡ ንሪኦ ኣለና እሱ ሕጂ ብቡዳ ምብላዕ እዩ ርኡይ እዩ ናይ ብቡዳ ምብላዕ መዓልታዊ ብቡዳ ምብላዕ ከሎ ለይቲ ክድቅስ ከሎ ኣስናኑ ኮራርምትን እዩ ዝሕርቅም ይሓጭ ሓፀፀፀ ብሎ ይጥሕ እንዲ ዘሎ እንታይ ዝገብር ኣሎ ኢልካ ሓሳብ ትስንብል ማለት እዩ አሰማችሁ እንደዚህ ማለት ነው እና ህፃናት ሆኖ ይህንን አድርገው ያደጉ እኔም ልጅ ነገራችን ነበርና ብላችሁ እንደ ቀለል ልታልፉ ትችላላችሁ ህይወት ካላስወጣችሁት ቅዱስ ቁርባን እንዲቀበል ካላረጋችሁት ይሄ ልጅ በዚህ መንፈስ አድጎ ትምህርቱም ስራውም ሁሉ ነገሩ የማይጠቅመው ነው የሚሆነው ያገኛል እዚ ቆልዓ እዚ ከዓ ብከምዚ ዝዓበየ ቆልዓ ናተይ ቆልዓ ከም ዘይተጣዕኒ ኢልና መምሲልና ግን ምስ ይዓቢ ኩሉ ህይወት እዩ ዝረክ ትምህርቱ ስርሑ ዕድሚኡ ዋላ ሓዳሩ ኩሉ ህይወት እዩ ዝረክ ብጣዕሚ ከቢድ ዝኩሉ ሰብ ሕጂ ዝስቃይ ኣነ ከዓ ካብ ህፃናይ ከምዚ ኳ ይሽገረይ ንብል እሱ እዩ ሓፂር ሓደ ፀገም እሱ ክርድእ ሕጂ ነዚ ከዓ ደጋጊምና ተዘይቆሪብና ደጋጊምና ቤተክርስትያን ወሲድና ፀበል ወሲድና ተዘይረዲና ይኸባድ ገንዘብ አይጠቅመውም ያገባል ሰላም የለውም ቡዳ አብሮ የሚዘምነው አብሮ ያድጋል ስለዚህ ቡዳ ዝንባዕሉ ሓቢሩ ስለዝምን ምስኡ ከዓ ስለዝዓቢ ይምርዖ ስራሕ ይስእን ይወልድ ስራሕ ይምችውን ወይ ኣብ ሓዳሩ ሰላም ይብሉን ኩሉ ህይወት ዕንቅፋት ቡዳ ነብሶ ካብ ዝሓዝናዮ ዝረኣናዮ እንዳሰበረ እንዳበላሸወ እንዳዘረገ እዩ ዝነብር ከም ቡዳ ሸጋሪ መንፈስ የለን ቡዳ እንተደኣ ተቃሊዑ ንቡዳ እንተደኣ ሲርና ተኻሊእ ይእሰር እዩ ዋላ ኣብዚ ሕጂ ኣነ ኣብዛ ንእሽተይ ዓመይ ንእሽተይ ንሰባት ክሓግዝ ከለኹ ክሪኦ ከለኹ እቲ ቡዳ እንተደኣ ተቃሊዑ ተኻሊእ ቀልጢፉ እዩ ዝቃልዓ ቡዳ ጥራሕ ቀልዓ ኣሎ መጀመርያ ንሱ ተቃሊዕልካ ፅብቕቲ እያ ካልኣይ ነገር ከዓ ስራቱ ብዝሒ ዝእክብ ከዓ እዩ ብዝሒ ማለት ኣብ ዓይና ስለዝቕመጥ ስለዝርኢ ነብሶ መቸም ዓይናስ ነብሶ ኣብ ስራሕ ክትከይድ ኣብ ገላ ክትከይድ ዋላ ቤተክርስትያን ከይድካ ኣብ ገላ ከይድካ ዓይኒ ዘይጥምቶ የለን ስለዚ ብዓይኒ እንዳጠመተ ሰው ኢሉ ሰራዊት ዝእክብ ያባላሽ ይእክብ በጣም ሓድገኛ ቻ መተኮስ ነው የሚተኮሳል ሄዶ ኢላማ ይመታል ይሄ ይታያችኋል ይሄ ማተብ ሁላችንም ቤት ያለ ነገር ነው ይሄን ማተባቸውን በዓይኒ ተኮስ ማለት ካብ ዓይና ወፂኡ ተኮስ ንሰብ ይሃደን ናማና ተመልሶ ሓደጋ ሒዙ መጥ ማለት ዝማዓተብ ይረአኩም ደብል ኣሎ ንዝውን ኣብ ክልተ ዝቐረበ መደብ ዝመስል ድምፂ ተቃየሩሎ ንዝውን ኣብ ካልእ ዝቐረበ ፀሚቖም ዝቐረቡ ወይ ሕፅር ዝበለ ፀሚቖም ዝቐረቡ ናይ መምህር ሓውና እዩ ምስ ተኣሰር ምስ ዘይተኣሰር እኳ ይመስለኒ ግን ንስማዕ ኢኻ ስተወል ቁርጥምጥም የሚያደርጉ ልጆች አሉ ይህ በተለይ የእንጨቱና የላስቲኩ እዚ ሓቂ እዩ ሕጂ እዚ ማዓተብ የርእዮ ኣሎ እዚ ማዓተብ ትሪኦ ኣለኹ ነዚ ማዓተብ ብስኖ መልዕዎ ብላሉ ነቲ ፈሊሕ ሓይክዎ ከማና ቆልዑት ዝፈልጦም ኣሎ ቤተሰብ
بس أبي إذا متحدوا مع توم بلو يقطموا يبتكوا حسابته إننا تصورهم بلو تصورنا بالعتنا ولا سحيبا تصورنا مجانا بلو عيبين سنين قطفا يقولوا هذا زي أبحكم إنكو خندزي فرق خيلا دور خيلا دور قال تصورهم تاني حوالي بال حدا تنكي ما كمزي ببودا قبل العقل نتصورن كي تردن قطفا هم يكبوا نقول زي حازين كوافنكم قبل كان مع تبجي ملكا خدانكم ولا زين إيدهم تطبون وعلهم يدو تبو والعا هم يحجي بوده بالعقل لي عندنا بالسابع أبينكم أنا حدا بهوت حجي لنفسي محاده حدا حاولنا يدو كابهت أنا بومسلمة دس ولا ودع 10 شديش تخلو حتى يدو بمتواوسي حدا رح حيوان نزع بعبايته مالتي عارف أنا كابدو أفو أيوت أنا مالتي أنا كمان حجهم مثلا إني نور مركب دك أيسي تي من آسي تحسه لدى عبايز ولا مالتي الجن سهول المسؤولسي بهم وتدعي حجو حسبه الله ملكو عقاء فلي زبالني ما تكيح دم أو زبالني ولا خلطون كيح زلهم قالوا قل هجي بس إيدو طبو نيرو بودات ولا إيدو طبو وايزوس دسك بلك إيدو طبو بس سلام رخيبو قال مالي نملينا كان بودات لازم الله يهم وزقورني بس تلك ساعة حجي بزحنا قد هاشي ولا مالتي قلل نقل يكون كورات حواتي ማተብ የእምነት አይደለም ተብሎ ይባላል። በእርግጥ የዛሬ ስንት መቶ ዓመት አባቶቻችን የላስቲክ ማተብ ቢያገኙ ይጠቀሙበት ነበር። ስላልነበረ ነው ላስቲክ ያን ጊዜ ያልተቆጠረው። የእንጨት፣ የብረት፣ የወርቅ፣ የብር እና የቆዳ አምስቱ ይፈቀዳል። ከዛ ውጪ የላስቲክ هجين معاتب لما حاولنا تيزول نت معاتب مسكن قبرسي ناي حاتين برات مال ناي حاتين ناي برور ناي ورقي ناي عنجتي أنت سألوش حمش اللي في قريب لالو ناي حاتين ناي برور ناي ورقي ناي عنجتي ناي بلاستيك سلاح مالي قوما بلاستيك نقر قوما نقر بقوما سلاح زي حمش اللي في قريب لالو مسكال كسلاح الأبوات الناس كم يفكرون يرم يلوم زيادة عنجات خون كل تمراتي مهناتو ورك حجنا مع التارجيت مع سيكون تمتيزون برور مع الناتو شجرالو كم تمتيزون كيف توصينا تبرر كايبو بدال بلا كانت ورك آخري في اللعب دخلنا ذل وحدة سب نعيو نعاخري بلا كمالتي عنجات خون كل يزحش በታችና ነፍሳቸው ሊማር አቡነ ጳውሎስ የላስቲክ ማተብ ያድሉ ነበር። እኔ ከሳቸው እጅ ተቀብያለሁ። የካሚካኤል ወረብ አቅርበን ሰንበት ትምህርት ቤት ልክ አቡነ ጳውሎስ ይላሉ። እንተም ባባሲ መስለኒ ነፍሰ መሐረም ወላ ለሰም መስለኒ አብቲ የካሚካኤል ናይ ፕላስቲክ ማዕተብ ወረብ ዝገበርና መስቀርብና መደባሲኩም ናይ ላስቲክ ማዕተብ ይዕዱ ነይሮም ይብላል ሐውና شعي ما تحكي مالتي ثم نعم من بقولة مالتي درس لا ما تبي ستون نبرة لا يلاستيك لا ما تبي هاي فكر دم يلالو عندنا شاي من شكرا له زمن وابد تاو نقرنه بس أنا كيف قطمو هاي فكر إني يقولوا كان زمن بنبصخ قلي يقولوا الحونة بحتى أنا تكا ولا تناي بلاستيك ومخرج وغلو نقطهم زين أنتوا نقطهم دولو بلاستيك سلذ أنا كل خنت أتي ونحكي غني ጨርሰውት በቃ ግማሽ መስቀል ሆኖ ማን የተሰቀለበት እንደሆነ ግራ የሚያጋባ ማተብ አንገታቸው ላይ አንጠልጥለው ልጆች ይዞራሉ። እኔ ድሮ ትምህርት ቤት ሳስተምር ስኩል ኦፍ አይጎዳ የሚባል ትምህርት ቤት አስተምር ነበር ሳሪስ አካባቢ እና እንዳለ ተማሪዎቹ አንገታቸው ላይ ያለው ማተብ ሳይሆን የተቆረጠመ ነው። ወላጂ ተማሪ አመርከሎች ቤት ትምህርት ዝምሮ ህፃናሲ መንፈሳዊ አመርከሎ ማለት ነው። ብዙሓት ቆልዑቲ ማዕተቦም ወይ ተመስቀሎም ብኹምስኖም ዝበልዕዎ زقطفه وي فرق مسقه زلو سي ركبني رغبلاله كنتي خميد مثلا بفلا بيت مرتاكم اب كوات قلع تاريخهم بزح بالات كترت خاله زين 20 30 غون تمهارون تاريخ بزحنا في اللي كترت خاله بتزري ومالت اي نزيد ابو داز العفله منفسو قنت لا تردي كمال اي نيتاتي نيتاتي كردك خالي ነበር ምንድነው የምትበሉት የሚበላ የለም ሰዓቱ ጊዜ እኛ እኮ አናቆም አይታወቀንም ይላሉ። ይሄ የቡዳ ምልክት ነው። በነገር حجنتي مسقال دينتي معتهم كبلعو خلوسي وانا متاهم تبلعو انتهم تقول زبل عيلن متاهم تقولون مسولكم سي وانا احنا كو يردنا كيتردنا نبلعو نخصو يقولون يرا مبلال ስለዚህ اذا ابو داخ بلع ሁሉ ምልክት ናይት ህፃናት መንሰ ወይ ናይት ቆላይ ቡዳና ተበላህ አብ ሁሉ ዘሪና ምልክት
ይሄ የቡዳ ምልክት ነው። ማተብን መቆረጣጠም በቡዳ የተበላ ሰው ጥፍሩን ይበላል። እንደዚህ አድርጎ ጥፍሩን በጥንጥም ነው የሚያደርገው። ፈለጉን ጣቱን ፈለግ እጁ አያርፍም። የእግሩንም ጣት የእጁንም ጣት ዝም ብሎ በቃ መጎርጎር። ከዛ በኋላ ድምት ሲል ይተወዋል። የሚገርመው ነገር ገላ ምሻሉ ፅፍርና ርስሓት ክንሰደድ ኢልና እግርና ሆነ ፅፍርና ንትኽትኾ ክሳብ ደም ዝወፅእ ማለት እዩ። ወይ ብስንና ኣፅፋርና ኢደውና ከዓ ብዙሕ ቆልዓ ኸውን ኣፅፋርና ኢዱሲ እንዳበልዐ እንዳቀርጠፈ እዩ ዝብሉ ውዳ ይኩም ዝገብሩ የኢደውና ብፅፍርና ብስንና ኣፅፋርና ብስንና እንዳቀርጠፍና እንዳቆረፅና ክንሰዱ ከለና ናይ ጥዕና ይኮነ ብውዳ ክንብላዕ ከለና ዘርእየ ምልክት እዩ። ብዙሕ ሰብ ይኸም ዝገብር። ስለዚህ ይሄ ቡዳ ምልክት ነው። የቡዳ ምልክት እዩ ዝኸ ቡዳ መበላት ለመበላታቸው ህፃናቶች አልጋ ላይ ሽንታቸውን ሲሸኑ ጥርሳቸውን ሲያንቀራጭጩ ማተባቸውን ሲቆረጣጥሙ እንደገና ሌሊት በእንቅልፍ ልባቸው ማተባቸውን ይበጥሳሉ። ጠዋት ሲነሱ አልጋ ላይ ስለዚ ኣብ ዓራት ብቡዳ ክብልዑ ከለዉ ደቂ ኣንስቲ ኣብ ዓራት ክሸኑ ከለዉ ከምኡ ተደጋጋሚ ከሸግሩና ከለዉ ኣስናኖም ክሕርቅሙ ከለዉ ብድቁሶም ማዕተቦም ክበልዑ ከለዉ እንዳቆርጠሙ ወይ ለይቲ ብድቁሶም ማዕተቦም ክበትዎ ከለዉ ይበትክዮም ከዓ እንድዕ መዓስ በቲኸ ይኸብሎም ምጎን ተሓትከያ ማለት እዩ። ማዕተቦም ተተበትፉ ዝሓድራል ሕጂ ካልእ ኣይኮን ብዓለምን ዝበትኮ ውሽጦም ኮይኒት መንፈስ ዝበትኮ እዚ ከዓ እቲ ቡዳ ይኸም ዝገብር። ብቡዳ ክብልዑ ከለዉ ምልክት ወይ ናይ ቡዳ ዛር ናይ ቡዳ መንፈስ ይብልዖም ዘለዉ ዘርእየካ ምልክት ማለት ምስኦም ፀኒሐ ይኹን ሓዲስ ተወሰኸ ማለት እዩ። መስቀሉ ይገኛል፣ ክሩ ይገኛል፣ ተፈልጎ እንደገና ይታሰራል። አሁንም እንደዛው ነው። እንደዚያ ነገር አለ። ማለት መስቀል ትረክቦ ማዕተብ ትረክቦ የቡዳ መንፈስ ባህሪ እጅግ ተኣስረሉ እንደገና ብታ ተኣስረሉ ከምኡ ከባድ እያ። ስለዚ ምልክት ናት ማለት እሱ ነውና በፊዚካሊ ሰውነታችንም ራሱ የማፈነዳዳት ለምሳሌ ህፃናት እንቁላል በልተው ከሆነ ወተት ሲጠጡ አይቷቸው ከሆነ ከዛም ጊዜ ጀምሮ ወተት አይጠጡም፣ እንቁላል አይበሉም። ወተት ሲጠጡ ወይም እንቁላል ሲበሉ ሰውነታቸው ይሄ እንደዚህ ይቆጣል። በቃ አለርጂ አለባቸው ተብሎ ምናምን ሰንስክሪን እየተባለ በቃ መከራቸው ነው የሚያዩት። ማዲያት ሲጋ ራሱ ቆንጆ ስለዚ ብቡዳ ክብላዕ ከሎ ሓደ ቆልዓ ወይ መንእሰይ ንእሽቱ ዝዓብዩ ህፃናት ምልክት ናት ማለት እዩ። ነብሲ ወከፍ ምግቢ ክበልዑ ከለዉ ኣለርጂ ይገብርሉ ኣለርጂ ይገብር ቶክቶክ ዝብልበት ከክንድገላ ሕብት እንቋቑሖ ዲሆ ባናና ክበልዑ ከለዉ ኣለርጂ ይገብርሉ ከክንድገላ ሕብት ይኸውን። ንወደይ ከምዚ ኣይሰምዑን እዚ ጠቕላላ ኣይሰምዑና ወይ ማዳ ገብር ኣብ ገፆም ህፃን ከልኡ እንተ ኮይኑ ማዳ ወፂዎ ገለን ብሎ ብቡዳ ክብላዕ ከለ ማዳ ወፃ ጓል ይኹን ወዲ ህፃን ወዲ 10 ዓመት 12 ዓመት ዋላ ትሕቲ ዋላ ልዕሊ ይኸውን ይኽእል። ግን ህፃን ከሎ ህፃን መቸም ነብሱ ልስልስ ጥዑይ እዩ። ነብሱ ቆርበቱ እውን ፅቡቅ እዩ። ዘይተበከለ ቆርበት እዩ ዘሎ ህፃን ቆልዓ ግን ስለ ዝውን ንጥቀዓ ብቡዳ ስለ ዝብላዕ ቀልጢፍ እዩ ዘጥቅዖ ምልክት ሴት ማዲያቱ የሚወጣው በፀሐይ ብርሃን ይመስላታል ወይም አጥንቷ ለስጋዋ ቅርብ ስለሆነ ጎልቷት ይመስላታል። ሕክምናው እንደሚለው ከሆነ ንጂ ከም ሕክምና ዝብሎሲ ወይ ከምዚ ናይ እታ ሓንቲ ጓል 10 ዓመት 15 ዓመት ገለ ማዳ ክወፅእ ከሎ ብገፃ ወይ ቆርበት ቀረባ ስለዝኾነ ተነቃፍ ስለዝኾነ ወይ ናይ ፀሓይ ብርሃን ጨረር ከም ዝሃረማ እዩ ዝመስላ ሓከም ከምኡ ስለዝብልኹ እዩ ዘስለና። ግን ብቡዳ ክትብላዕ ከላ ምልክት እዩ። ናይ ቡዳ ሽግር እዩ ዘምሕዋት ካለ ዋላ ሓንቲ ይኮነ የሚያበሳጫት የሚያርር የሚያቃጥል ነገር በህይወቷ ላይ ያመጣባትና ማዲያት እንዲወጣባት ያደርጋል። ሰበብ ይፈጥርና አካላችን እንዲጎዳ ይማድረግ። ሰውነታችሁ ላይ ራሱ ፊዚካል ላይ የሆነ ችግር የመፍጠር ግልጥ ከም ትሓርቕ ይገብራ እሞ ሕርቕ ኢላ ከም ትቃፀል ገይሩ ድሕሪኡ ማዳ ከም ትወፅእ ከምኡ ዝገብራ ነብስና እውን ክገዝፍ ክእል ፍልል ክበሪ ይኽእል ማድረግ የሚያምር ነገር አይወድም። የቡዳ መንፈስ በህይወታችሁ ደስተኛ ስትሆኑ ፈገግ ስትሉ ደስ አይለውም። ግን ማርያ ሆኖ ናይ ቡዳ መንፈስ ከዓ ብዓብዪ ፀገም እንታይ ሕጂ ሓጎስ ኣይደሊ ኣንፃር ሓጎስ ከም ቡዳ ከም ሽሙ ቡዳ ሓሳዲ ከም ሽሙ ሓሳብ ስለዝኾነ ሓጎስ ናትና ኣይደልን እዩ። ሰብ ንዓና ከነዕደና ክፈትወና ኣይደልን እዩ። ክንሕጎስ ኣይደልን ኩሉ ግዜ ክፃበአና እዩ ዝነብር ማለት እዩ። ቡዳ እቲ ኣሸጋሪ መንፈስ እዩ። ሰው ላይ ሆኖ ነው እንዲሁ ዝም ብሎ አየር ላይ ሆኖ አይደለም ደስ አይለው የሚባለው። እናት ላይ አባት ላይ ሆኖ ይቀናል። እህት ላይ ወንድም ላይ ሆኖ ይቀናል። አክስት፣ አጎት፣ ጎረቤት ላይ፣ ጓደኛ ላይ ስፔሻሊ በጣም በጣም ብዙ ቦታ ላይ ጓደኛ ላይ ሲያልፍላችሁ እንጂ ዝቡዳ እዚ ከዓ ሰው ይኮነ ኣባና ጥራሕ እውን ኣይኮነ ብቐጥታ ምስ ሰብ እንዳተናበ ከዓ ኣብ ኣዴና ኮይኑ ቀንእ
يبلعنا أب أبونا أب حونا أب بيتسبنا أما حزانا خوين بفلك أما حزا خوين أقوله نفس وكف نقبره كنقف طرح هاي إزاي ملك ألكن إزاي ملك ألكن أي كم خوين دقال ليلس كوارد هن عايزين نبر مالش قال لنا أنا تبغى نقر حنت نقر أي زاربني أبسو كوين مالش ደስ አይላቸው ስትሰጧቸው እንደተለጋሽ ስሜት ይሰማቸዋል። ስታዝኑላቸው የሆነ በከፍ ስትሉ ገንዘብ ስታገኙ ስትሉ አጠገባቸው ያሉ ሰዎች አይናቸው ብቻ ይለብሳል። እንዴት ይላሉ። በቃ የሆነ ከለየት ያለ ባህሪ ያለው የቡዳ መንፈስ ሕጂ ጽቡቅ ክንገብር ከለና ንሰባት ክንሕግዝ ንሰባት ክረዲ ዝኾነ ነገር ክንገብር ከለና ኣመሓዝና ኮይኑ ድዩ ኣብቲ ምሳና ዘሎ ጎረቤትና ኮይኑ ድዩ ንምንታይ ልስ ብቕንኡ ኮይኑ ኢኻ ጥምተና ሰላም ዝበሃል የብልና ካልኣይ ዋላ ድብፅይ ዝኸይድ ኣብ ሓንቲ ሓፍትና ይዝክሮ ነይረ እንታይ ዝገብር ነይሩ ናይታ ኣብኣ ድመፀ መንፈሲ ኣብ ሓፍሳ ምስ ኣስረ ሓርያ ክዕላ ከለዋ ይሓርቕ ስለ ዝነበረ ቅንኢ ከዓ ኮይኑ ከዓ ስለሰርሕ ሕጂ ስለ ዝቐንእ ብቐጥታ ክዕላ ከለዋ ኣብ ሳልስተ ብርዓት መዓልቲ ረኺቦም ቴሌፎን ክዕላ ከለዋ ብድምፅስ ብቐጥታ ከይዲ ነቲ ኣለርጂ ገብረላ ነይሩ ከምዝኮ ኮይነ ታፍለ ማርያም ሓዋይ ከምዝኮ ኮይነ ኩሉ ራእይ እንደብሰለፈ ራእይ ዝትሽሸ ራእይ ኣለርጂ ወፂልን ዘሎ ገሌላ ካሜራ ሲኢላ ሰደለይና ድሓን በስ ገለ ትበሃል እስኻ ዳኹም ጌርካ ምስ ተባሃልካ እወይ ይብል ማለት እዩ ኣልዕሎ ሕማም ካልዕሊ ይበሃል የልዕሎ ድሓን ሳልስተ ወይ ድሓን ኣርባዕተ መዓልቲ ገብር ነይሩ ድሓን በስ ኣጆ ተፀምጥ ጥራሕ መድሃን ዝኾነ ነገር ከይትወስድ ሙስጠፋን ወይ ክገድፈኪ እዩ ዝገበ ክረደኪ እዩ ብላ ነይረ መወዳእታ ሰዓት ኣኺሉ ዝገበር ሙስጠፋን ከዓኒ ገዲፍዋ ሕማም ሒዙ ኸይዱ ድሕሪ ጠፊኡ ድሕሪኹም ሽግር ኣይፈልጥኒ ይገርመኒ ነይሩ ማለት እዚ ሕጂ ቡዳ ይበሃል እዩ እቲ ቡዳ ናይ ቅን መንፈስ ኮይኑ ስለ ዝመፀ ናብኣ ቡዳ ኢኻ ናይ ቅን መንፈስ ኮይኑ ዝመፀ እኮ ቡዳ ኢኻ ላ ኣይኮነ ቅን ዘምፀልና ወይ ብቅን ዘሰቀየና ቡዳ እዩ እዚ ቡዳ እዚ ብቅን ዘሰቀየኒ ደቂ ሰባት እና እንዲህ አይነት ነገሮች ባሉበት ሁኔታ አድገን እንዴት ነው ታዲያ ተዋዶን እንጠቅማት ቤተክርስቲያንን ለመሳደባችን ወይም ደግሞ ቤተክርስቲያንን ለማዋረዳችን ምክንያቱ ይሄ ሊሆን የማይችልበት ምንድን ነው? ስለዚህ ከምዚና ተጣይና ዝዓበና ሰባሲ ቤትም ሰንበት መሆን ካለ ንኾንሲ ንቤተክርስቲያን ከነዋርዳ ንቤተክርስቲያን ክንቆዮ ንሰባት ከመሆን ገብርሲ ጠንቅናይ ዝመንፈስ ዝመሆን ስታይ ሕቶ ዝልየሎ ይብላል ሓውና ስለዚ ኣብ ክንዲ ሃነፅ ቤተክርስቲያን ማለት ንቤተክርስቲያን ወይ ነቲ መንፈሳዊ ነገር ክንሕግዝ ኢንታና ነውፅእ ኣብኡ ኮይና እውን የዋርድና ይፃርፍ ይቋዮቅ የናሹ የቋንሽሽ ማለት ይህ መንፈስ ተሸክሞ ሰንበት ትምህርት ቤትም ዲቁና አገልግሎትም ስብከትም አቶን ስንጨብጠውም ከሆነ ይህ መንፈስ ተሸክሞ ሲሄድ እንዴት ውጤታማ የሚሆን እንዴት ፍሬ የሚያፈራው? ስለዚህ ከምዚ ዓይነት መንፈስ ተሰከመሲ ሰባኺ ይኹን መዘምራን ይኹን ቤት ይኹን ዲያቆን ይኹን ካልእ ይኹንሲ ከምዚ ዓይነት ተሰኪሙስ ከመይ ኢሉ ንሰባት ጥዑይ ይሓስብ ከመይ ኢሉ ጥዑይ ክኽሰዳ ይኽእል ማለት ውሽጢ ዘሎ ዋላ እሱ ጥዑይ እንዳደለ ውሽጢ ዘሎ ቃለስ እዩ ከይተረድኦ መድገም ኮይኑ ይፃርፍ ከይተረድኦ ነጋቲቭ ጥራሕ ዝዛረብ ዋላ መርገም ኮይኑ ክፃርፍ ቃል ሓደ ግዜ ከምኡ ይመፀካ ዋላ ብኣንደበትካ እኮ ሓውሲ ኖርማል ክፀርፍ ምሲሉ ብውሽጢ ክዛረበካ ክእል ማለት ገለ ክትብል ከለካ ኣንፃር የምጠልካ ኣብ ሓሳብካ እኮ ኣብ ሓሳብካ ግን ኣብ ቃልካ ብዋላ ብትሕቲ ከም ዘይትቋፀሮ ክዛረብ ቃል ይኽእል ሕጂ እዚ ቡዳ ኣሸጋሪ ብከምዚ ተጠቃሲ ድሌት መንፈሳዊ ተኾነ እቲ ፈተና ይተርፍን ብቡዳ ንሰብ ምብላዕካ ይገድፈን ማለት ለምሳሌ የሁለት ዓመት የሶስት ዓመት ልጆች ሆናችሁ ህመም ቶሎ ቶሎ ያጠቃችሁ ይሆናል። ህፃናት ሆናችሁ ማለት ነው። በልጅነት ብዙ ጊዜ ልጆች የሚያጠቃ በሽታ ይኖራል። ለምሳሌ እንደ ኩፍኝ፣ እንደ ሞኝ ባገኝ፣ እንደ ጉንፋን፣ እንደ ስኳር በሽታ ህፃናትን አሁን ያጠቃን ያለው ወድቆ መሰበር፣ መድማት፣ መተርተር፣ ደም መፍሰስ፣ ትኩሳት፣ ጉንፋን በጣም በብዛት ልጆች ትኩሳት የሚያገኛችሁ ከሆነ 50% የቡዳ መንፈስ አግኝታችሁ በተለይ ድግስ ይዛችኋቸው ሄዳችሁ ከሆነ ሕጂ ኣብ ህፃናት ወዲ 3 ዓመት 4 ዓመት ሓፂር ዝምናእሽቱሲ ብስሒ ከም ዘርእየና ሰዓል ወትኽተታ ዝደጋገም ከምዚ ንፈኩ ሓደ ግዜ ግን ከምዚ ፍሮማይ ገለ ወይ ፅጋዕ ንብሎ ዘይንቡር ወይ ከዓ ሰዓል ቀፃሊ ውፅኣት ቀፃሊ ገለ ክሕዞም ከሉ ከምታት ብቡዳ ቀፃሊ ስለ ዝብልዕ እዩ ብፍላይ ኣብ ግብዣ ዓመት ቆልዓ ክኸውን ይኽእል መርዓ ክኸውን ይኽእል ካልእ ክኸውን ይኽእል ናብ ብዙሕ ሰባት ክንሕወሶም ከለና ወይ ኣብ ገለ ምዝንጋዕ ክንሕውሶም ከለና ብቡዳ ክብልዑ ከለዉ ሽዑ ንሽዑ መለክትካ ዘርኢ ወይ ውፅኣት ገብረሎም ወይ ኣለርጂ ገብረሎም ወይ ርእሰይ ለምሓሙ
ويقال خونو هذا كل سب أنا قوري أي سامعني أمر عن سب تحوسه كم جد خون دبل ديتا تلو مستحوسها رأسان دحما بتعامل كنا هذا شجرة كبودة الذي العين تناتن بدالو أو خاسر أتأكد ما لا دبل سرعة أكيد صعيدة بالناس كهرج كترفن له مجاش قول فلاني نمر عن حواس قول فلاني نوري محواس قول فلاني حساب ولا مالتي قاعد يحكي سارق كهنا ليدة تتأرتو ህዝብ የበዛበት ቦታ ላይ ልጆች ይዛችሁ ሄዳችሁ ከሆነ ወደ ቤት ስትመለሱ ምናልባት ግርግር ስለማይወዱ ሊሆን ይችላል። በአንድ በኩል ግን ቡዳም ሊሆን ይችላል። በተለይ ትግልጥልጥ ያለ ልብስ የለበሱ ልጆች ከሆኑ አጭር ቬሎ የህፃናት የሙሽራ ቀሚስ የሚባል ነገር አለ አሳመርን ብላችሁ ስለዚህ ናብዚ አመት ጋር አሁን خل ግብጃ መርዓኹን خلنا بزن حوسون كلنا في الليل أولك زيادة كوالي كونا علين كدان كمزي فيلو قالنا ولو حسر تدبالي ملك عن زري قرصان قال زري خدان كلنا وين تنقلعوا في لي كدان كرينا مفزون قالنا ماشي ما بحوز أبسكن حواس قالنا زلنا خدان مرقنا هنا ناخذنا أبتخال أبو قداس جزي خانكم ينقبنا قال قداس قد هالينا همنا أبناتهم مدب وعمتهم دي وخلوا ونكم زيك قدسنا لنا داسهم كير كنا كلهم كتر دو ديتات زين حواتي نقول عب فولي خنت كانوا بفولي مشاشتا فولي كررنا فولي ديزاين فولي فيكو فولي كده انقلينا نحن بغيت ابو داب علينا خمسة العنقور نورمال كمان حوش الله نورمال كارنا سب تارجتنا وانا هيقبلونا ينقبل فولي كونين عندنا فولي نقول هلا ابو داينا انا بالعمالتي بعلنا هنا عندك انا بالعبو دا مالتي ደረታቸውን ግልጥ ታደርጋላችሁ ባታቸውን ግልጥ ታደርጋላችሁ ከዛ እንደዚህ አይነት ልብስ ለብሰው ደግሞ የሚያማምር የሆነ ጸጉር ጌጥ ምናምን ታርጉና ታሳምሯቸውና አንዳንድ ህፃናት የእናታቸውን ሊፕስቲክ አይቀርም ወንዶቹም ደግሞ ልክ እንደዛ አምሮባቸው ይሄዳሉ ከዛ ተበልተው ይመለሳሉ ወይ ቅዱስ ስለዚህ خدانكم خدينان فولي فوق تقبلنا ولا لحوناون እንደገና ዋላ ገለ ሊፕስቲክ አዲያን ተገብርት ያላት ነተን ቆዳውተን ሊፕስቲክ ተገብረን ህፃን ቆዳ ካለ ሊፕስቲክ ተገብረን ኩሕል ተገብረን ዘይ ግበር የለ መገረና ከሳብ ሕጂውን ከዕደ ዘይ ካለ ዘለ ማለት ስለዚህ በወጣ በዳይ ዝብላሽ አው መስከደ ቀደመ ንቡዳ ክትቃይና ባዓልና ንገብር ዘለና ግን ብውሕዱ ቅባውድ ስለኺና ዳና ጋለ ለኺና ክንወስድ ዘለና ክንሳተፍ ዘለና ተኸልቲ وأود سلخينا عين قص نفس كله نفس سلخينا تسجلنا نجار كيكادنا تسجلنا نجار كيكابنا نفس دلنا مالتي أبتاعشوا عطشينو تمرت بيت وي دقس بوتاساتينو أبتاعشوا نبلاتشوا تصابت هرجعشوا تصابل ترجعشتاشوا عطوتو زم بلو دركم بلو دقس لي كده وكذا تحمو ممتعتري وأود سلخينا بسمعتنا برالنا إلا نتسألنا ونعين وزلنا تقلاتو ميدو سيتوشنا من بين راسو ዛሬ ዋልኩት ብሎ ይላሉ እነሱ ውጥረት ይመስላል ከዛ ቦታ ላይ ነው ግርግር ይመስላቸው ግን አይደለም ተበላልታችሁ ለዚህ ነው ተመሳሳይነት አለባበስ ተመሳሳይነት አመጋገር ቲክቶክ ላይ የሚለቀቁት ቪዲዮዎች ያቸው የመበላላት ነገር አለ አንድ አይነት የመሆን እስክስታቸው ጭፈራቸው ዳንሳቸው ንግግራቸው ስለዚህ በእንደዚህ አይነት መልኩ ልጆች የሚበሉት ከምን አንፃር ነው እናትና አባት ልጆቻቸው ሲታመሙባቸው እግዚአብሔር አቃል እንግዲህ ምንም ማድረግ አልችልም እስቲ ጋሊድ ብለው ጠንቋይ ቤትም ወይም ደግሞ ደብተራ ጋር ሄደው ያስለክፏቸዋል ከዛስ ለህመም ተብሎ የገባው ሰይጣን ወይም ደግሞ የገባው ያ የባህላዊ ሕክምና ሊሆን ይችላል ጥንቆልና ሊሆን ይችላል ተጨማሪ ሌላ እንቅርት ላይ ጆሮ ደግፍ የሚባል ነገር አለ እና ለጊዜው ከታመመበት ሊድን ይችላል ያንን ህመም አለበት የተባለውን ችግር መንፈሱን ዝም ሊል ይችላል ስልቱን ቀይሮ ግን በአዲስ መልክ እንደገና ይመጣላታል ከዛም ጊዜ ጀምሮ እንዲያውም የጠንቋይ ቤት ደንበኛ እንድትሆን ያደርጋታል እናትየዋን በልጇ ምክንያት ሰንደላጭ ስለዚህ በዓቢው መት ካብ ስድራቤት ዝመፅእ ቡዳ ኮይኑ ካላይካ ህፃን ኮይኑ ሓደ ቆልዓ ንእሽቶ ቆልዓ ኮይኑ ተደጋጋሚ ዝሓም ዘሸግር እንተኮይኑ ሓንቲ ዘሸግረና እንተኮይኑ ናብ ጠንቋይ ንወስዶ ወይ ናብ ደብተራ ንወስዶ እሞ ኣብኡ ከዓ እንቋቑሖ የርድዩ ካልእ የርድዩ ዓይነት ይልድዩ ካልእ ይልድዩ ወይ ካብ ጠንቋይ ወይ ጥፍጥፍ ይብለና ጠንቋይ ይጥቁለና ከምዚ ግበር ይብል እሞ ነቲ ዝኣዘዘና ንገብር መሊስ ከዓ ሰይጣን ፅዒና እዚ ሰይጣን ፀዓና ነቲ ዘሸገሩ ሕጂ ንግዚኡ ክሕሽ ይኽእል ማለት ክማሰ ስለ ዘሎ ንግዚኡ ይሕሾም ወደ ሓዳይ ካልእ ሜላ ካልእ ሓድሽ መጥቃዕቲ ገይሩ ከዓ እቲ መንፈስ ዘጥቃዓና ድሕሪኡ ከዓ ንሕና ከይተረድና ፀፀኒሑ ወይ ነይሩ ድሕሪ ወርሒ ድሕሪ ሓልተ ወርሒ ወይ ኣብ 6 ወርሒ ከምኡ መፅኡ ኣሎ ብውሕዱ
أو مسكركو كاي حشو ودي أو مسكركو كاي فويسني نابلنا وي فويسون نابلنا قد علي عامل نايت تنقو علي وي عامل نايت دبتلانا خا نخون بعابي خامسنا خا نحنا نصعنينا دلنا منافتينا نصعنا دلنا بتعم حدا غني كومس أبو سدرنا نحطنا لنا بني شيء ناوي توصلني لكم صحام كنت أوسيت كني تاين تاجركم لكم إلا أنت اليوم سدرنا بقولوا علنا هو لما فلايتهم بيوزلوا بيوزلس لنا إلا عندنا بيوزلوا نقولنا هو اليوم تنبيه وزلوا أني من الباس دقيق من عندنا ناس قبل كرينا دقيق من سواء أنت عادي ناس قال تزقط من الناس كل اللي تدلنا سبعاتنا ناس قبل ملكتها بأن ننتهي أقام زينا قبل أنت رحتنا كبرنا مدينة على مهون مدينة على بعض قبل كرينا اللي مالتي قال لك وش انت عملت شيء بقولنا في 6 ساعات اللي ذيك على درك شيء شيء تنلش يومات ما يباتش نزار من فسات الساعتين بقولنا أرجع كادمي تقوت تشلون يجي تبلا تمكروا ده تمكرها تنقل اللي يفترض الآن في الله تنقل الآن الذي نبغون ندهن زراعة طرفي نبغون ندهن زراعة نعوي بنا في الحلو 5 قبل له أو كم ساعات 5 قبل 5 دقائق نقول تسير بنا في الحين نقول تسير 5 قبل تواهيله كم مخري وانا تسي كم عدد ساعات مالتي كم تذكركس أسفرك كنت تواهيلس أو كنا نزقابر نفرح السيد أنكم نفرح قبلنا أو كنا نزقابر نخبر السيد أنكم نخبر كاي قبلنا خي تردنا مالتي ما تعرفش ከዛ በተረፈ ይሄንን ይዛ ስትመጣ ደግሞ ቤት ውስጥ እንደገና የጠንቋዩ መንፈስ በራሷ ላይ ተሸክማ መጣ ደግሞ ቤት ውስጥ ስትካድመው እሺታ ስላለበት ወይም ደግሞ እሺታ አዛዥ ነኝ የሚል ስሜት ስላለበት ቡና ሲፈላለት የበለጠ እዛ ቤት ላይ ንጉስ ይሆናል። ልጆቹን ሲያጠኑ ሲማሩ ሲበሉ ሲጠጡ ሲገቡ ሲወጡ እያንዳንዱ ነገራቸው በምን አደጉ እንዴትስ ኑሯቸው ከፍ አለ የሚለው ነገር በዚህ መልስ እንመልሳለን ማለት ነው። አያችሁ سيد خمو مسؤولات تنقل عليك انت سويتي ابنسك بون كتف اللي حق لها تقبر كلا حنت الدخاني نقول عدك نوع قال لك قبل خلون نفسك كونه تنقول عندها رعاية نتعذب يزعبم او نفسك كأنها سرح يسرح مالك بهراتهم لا تنعي بتاناتهم قدمنا هذه سروا عندها أكبر كمان وريدتك عنه ለምሳሌ ማየ ትምህርት አይገባኝም እምቢ አለኝ አባዬ ባጣማ እምቢ አለኝ ስትሏቸው ወይም ሲባሉ ልጆች ለወላጆቻቸው ሲሉ አባት ቆይ ችግር የለውም አላህን በርጌታ ደህና አድርጎ ያግታል ያናብሾ ከዛ ትምህርት ይገባል ይላል። እንደ ጥበብ አድርገው ይጠቀሙበታል። ልጁን አይምሮን አጥበውት የሲኦል በር የሰፋለትና የገነት በር ይጠበቅበታል። አያችሁ ስለዚህ ሓደ ቆልዓ أبوي تمرت كويرد إنني عدي تمرتني أكون ردابيني تزقبر أبوي لون تدحيت واحد ولا ودحان سلام يلن اللي حد حاونا وحد بنا له سبب ذلو نابو خوف ذاك يلم بغيت أنا أبدأ بتلاقي وصولوا يوفدوه ليه تعدنا منافس غا نعرف شو منفس نايسيت أمنفس مثل مستوى لغاياته لازم ساعات وغا بعبيتنا جنة معطو تعطي نايسيت أمعطو نايسيت معطو يدخفت لنا بتعام خبيت هجي أبتمرت له طعم صغير لكن ناتي كنا تسيت أنا وشتو ذولي نتمت تحزو سبحان الله زخون ساعات كنت في ذولي ويك على حدا قام مثلا ذولي كان بتقبل بزحيو تنقر اللي بزح تنقر له وشتو تقبل كاب بزحو اللي كاب نعلله إذا فلت بزح نقر كلي الباب يهونا حسب تبرو لين يوستي قبل معناته هنا ልጆች በብዙ አይነት መንገድ ጥበብ ተባሂሉ ሲከም ጥበብ ስለዘረየ ናይ እግዚአብሔር ፍልጠቱን ስለዝመስል ጸጋ እግዚአብሔር ዝሃበይውን ስለዝበሃል ከምኡ ስለዝመስልናል ንሰይጣን አምልኮ ከም ድምፁ ይመስለናኒ እግዚአብሔር ዝሃበ ጥበብ ይምበር ካብ እግዚአብሔር ወፃኢ ዝህብ ጥበብ የለን ሰይጣን ውን ህብ ይብላሕ በትናቱ መገዲ እምበር ሰይጣን ናይ ህብ ማለት ኣይኮነ ስለዚ እዚ ጥበብ ተባሂሉ ዘሎ ፀቢብ ሓሳብ ናይ ዲያብሎስ ስራሕ ብኡ ስለጠዓና ካብኡ ክንወፅእ እንደገና መመሊሱ ክንእሰር ብጣዕሚ ክሳየ يوز قادنا بتعامي فلتت وي طبب يخاد مثلا طبب يكون طبب بعد صب مسباب يحدث مدن قاريوني مالتي አብራቸው መንፈስ ያድጋል። በጣም ብዙ ህፃናቶች ሐቢሩት መንፈስ ስለ መፈለካት ስለ ከዋክብት ስለ ተለያዩ ጥበባት ሲያወሩ ስትሰሙ በጣም ትገረማላችሁ። በሚዲያ ላይ ኢንተርቪው ሲደረጉ የሚገርም ነገሮች አንብበው ሊሆን ይችላል ግን የሚገርማችሁ ብዙዎቹን አውቃለሁ ህፃኖኝም ጭምር እንደዚህ አይነት ሰዎችን አውቃለሁ። አድገው ከንቱ ነው የሚሆኑት። አብሾ ከባድ ነው። እጽ ከባድ حاجة زي أبو شيم لو نفلت أسلام سي أبو شو إز بحال يوم لو وارثوه
نتقول عفلت أشيلهم ديابلس يوم دوارسهم كم توارس قولت كأني أنا وين بزحد فلتهم اللو بلالو حاونا تسافر انت يا مزقورو مالتي كواخبتي ختم بيو وينه كوبتو متنع تحت ما بتلفزيون ديو كلا زارون كلا كم عين الاسي زلو كم عين ولا كم عين خندي ولا عسات عام زخل فلتو كم يرتنيو بزعانا هنا ساعه انت انا خبغلي بزع خبت تنبيات انت انا خبغلي من نايت دابل الصراحه لازم وداتها حدقاي كبيد حدقا خواطو تو خمان كبيد زين كان موداتها هيوتهم ولا زرقي زخل كنت يدخل ادلهم تبقى يكونن زغت ما تبقى يكون حدارم هيوتهم تبقى يكون سرحهم تبقى يكون كل جزء فتنة ورك وهتسو فتن بخرتهم دعبي بخرتهم دنور سقايم بالتي ولا زال አብሾና ፍሎ ለውቀት ተብሎ የሚወሰድ ነገር ልጆችን ማጠጣት ነገ እንዲያውም የኢትዮጵያም የተዋህዶም ጸር እንዲሆኑ ማድረግ ነው። ስለዚህ አብሾ ወይ አብሎ ተንቆሪዮት ንፍልጣት ይልካ ምስታይሲ ደቅ 50 በጣም ሓደገኛ ጥራለ ኮነ መወዳታ ናይ ኦርቶዶክስ ጸላእቲ ናይ ቤተክርስቲያን ጸላእቲ እዮም ዝኾኑ አንጻር ጸላእቲ ናይ ኦርቶዶክስ ኮይኖም ከአንጻር ከያም ዝሓሱን ጻር ከያም ዝሰሩ ማለት ፈቲማ አይነት ምርምር ውስጥ ገብተው የማይሆን አስተምህሮ አምጥተው ህዝቡን እንደገና የሚማግዱ ነው። ለምን በጥበብ ስም ስለሚሰሩ። ስለዚህ ከምዝ ተማረካ ዘይከውን ትምህርት እንዳምጡ ዘይከውን ሐሳብ እንዳምጡ ይሕዙ አእምሮ የምዘደን ቆሎ በዛ በሚጠጣና በሚጨለጣው ነገር ውስጥ ማን እንዳለ ይታወቃልና ልጁ ህፃን እያለ በዚህ መንፈስ ተለክፎ ያድግና ከዛ የሚቀበለው ደሞዝ ቤተክርስቲያን የማይጠቅም ሀገርንም የማይጠቅም ለራሱ የማይጠቅመው እናትና አባቱን የማይጦርበት ይሆናል። ስለዚህ ተማሪ ተብሎ ولا تبحن وعابي سلاح تجميل قبلو جنزب سرح جنزب بتخسيان زي تكم أكون بتخسيان نبونا الديم زي تكم وي بخون تزبخني زخون حدا جاي تسأله بتخسيانها أنت أرتوركس زخون ويك نفاق يبلو حدا جاي تمرتي دمس أنا تماري بنا بسات أول مش أمر يمكر أقول الساقل قل بزي 13 الناس ولد كأمة توست يدرجة تماري تبلو يونيفرسيتي تشارسو كنتو هوني كارو سوسانيا هوني كارو بتاعه تماري جنا كارو نعم خري أقول قلت كله بلا الحونا عسات كلام العمل ويعبد فتهم بلا له بخمس عابهم كابين دم تعب على تمثل تودو نمودات عبد على درجة مسوي كنت يمزون مالت ناي شات ناي شوشة ناي قلة ناكم بدوتهم كم هاي يمسي كنتو نفسهم زي قدسوا هيوتهم زي حدا زي ولا كنت يزوروا مالتي زمان فزي ما زنو لو كتبوا بيوصلوا متى መጨረሻቸው ምን እንደሆነ ጥናት አለመደረጉ ነው። ስለዚህ أنا حزين ብላለሁ መምህር ተሰሐውና ንፍልጠት ተባይሎም ዝሰዱ መድኃኒታት ከም ዞም ናይ ሰይጣን አብሾት አደም ካለሲ መጽናዕት ክትገብሩ ዝወሰዱ ምዃኖም ተዛሕዘብ እሞ ሽግሮም ከይፍለጥ ከይሰልካ መንስ ካብ ካልኦት ይድገማት ብሕቡ ይሃድግበል በዚህ ዝፈልጠ የለን ማለት መምህራን ሆነው የትምህርት ቤት የኬጂ መምህራን የኤሌመንተሪ መምህራን ሊሆን ይችላል የሃይስኩልም ብቻ አጠቃላይ መምህራን ላይ ዶክተሮች ላይ የባንክ ሰራተኞች ላይ ህዝብን የሚያስተናግዱ ሰዎች ላይ አንድ ሰው ላይ ቡዳ መንፈስ ካለ ብዙዎችን እንዴት እንደሚያጠቃ ግጥም ላይ ከዚህ ታቀርብ ያለው ይህንን ክርስቶስም ተናግሮታል። አይን ምቀኛ ናትን እኔ ለሱ 1 ዲናር ብከፍለው አንተ ለምን ተመቀኛ ብሎ የአይን ምቀኛ ወይም የአይን ቡዳ አይን ላይ ያረፈ መንፈስ እንዳለ ተናግሯል። ስለዚህ እዚህ ፍላይ መማራን ናይኬጂ ናይ መባተ ቤት ትምህርት ኮይኖም ናይ ህፃና ቤት ትምህርት ኮይኖም ሓካዮም ኮይኖም ባንክ ሰራሕተኛታት ኮይኖም ኣብ ህዝቢ ብዙሕ ዝሳተፈሉ ዝሰርሑ ኮይኖም ሲ ከምዚ ዓይነት ቦዳ እንተልዎም ሓደገኛት ነብሶ ከም ናብቲ ናብኦም ዝመፀ ሰብ ዘሎ ማለት እዩ ወይ መድሓና ጎይታና ኢየሱስ ክርስቶስ እውን ሲ ነቶም قال لي نقول ما تقول لي فادو ما تقول لي مشهد ما يلو زارب ولا مسلحتني لحالة كنت سبن كلهم بمعارة سلم مسكفلهم كما غير كان عاي كنت تقابل الناس حجز متعند تقابلهم سواء مسبارات مسوالونة هابتامسي وأنا كنا عاها بغشي يبعلنا يرنعون بغشي نعاخا بغشي ثلاثي حج متى نقول متى قتل متأسي بتاوع اللي يدوكم دولهم يلوم قلتي ثلاثي عين خادمك أني خينا تان كاب زعل نايك على سب ناس كاريت قبل نايت خالد تغني ودي قلت أنا شكرا استمات عين ناس بودا خينا تغني مالتي ما يسوي دموزي من ملكته يسوي نبرة من ملكته لمن السؤال لفلت لمن السؤال الذي تقبله لأن السؤال زي ما قبلته كنا أنت سلبلت أشواتشو بيتشا وين دمو كف سلالاتشو بيتشا ለመጣል ለመዘርጠጥ የሚሞክሩ የነሱ ኮሙን ማርተነካባቸው ዝም ብለው መኖር ይችላሉ። ስለዚህ ምንድነው
መበላላት፣ ይሄ አንዱ በአንዱ ታይቶ መበላላት። እኔ ለሱ 1 ዲናር እሰጣለሁ ብዬ የተዋዋልኩት እኔ ነኝ አለ ባለቤቱ። እሱም እሺ ብሎኛል፣ እየሰራ ነው። ለእናንተ እሰጣችኋለሁ ያልኩትን ገንዘብ አላስቀረሁባችሁም። ተስማምታችሁ 3 ሰዓት ገብታችሁ ማታ 12 ሰዓት ለመውጣት 6 ሰዓት ገብታችሁ ማታ 12 ሰዓት ለመውጣት ተስማምተን አይደለም እንዴ አላቸው። አዎ፣ ስለዚህ ድርሻችሁን ይዛችሁ ሂዷ ሲላቸው አሁንም ቆመዋል። አይናችሁ ምቀኛ ናትን አላቸው ይላል። እኔ ለእነሱ ስሰጥ ለምን ተመቀኛችሁ? ሊያውም በሴት ጾታ ጠርቶ ነው። وعجي ويتناس سورة نايتها بتنزل الزفاقات كم تناها مالتي هجي نعها نكوه وطيرك قرشي غايلك نعها فارس وطيرك سام شكتر قرشي غايبك نعها عسلت نعقام شتمتها قرشي لك هجي نعها هايبك هجي نمنتهي قنيقهم نمنتهي تنقل تحت وسلمتهم زعانا نعانا قرشي نوعها قرشي دول بتاز قبركم ما وعليه بكم نمنتهيكم تنقل تحت نمنتهي مكأنيات خونو مش ولهم سدوه بلا مالت عينهم بمكأنيا خينا خابنا ويتانا سكرسة أبنت نجاة لزمان التي سلازي كومي زغنانا نابنت سب تبليتنا كميل السويفتم كميل السويبالت أني كوم بناي سب عدل بناي سب سرح نغن بناي سب ملك نغن بناي سب كدان نغن ما لا يبل واي كداناكو واي ملك عكو واي تقولاكو هاتم سوات بس لا سيسم عينهم كياناتنا عينهم كياناتنا بلو እና አይን 2 ነው። እንዴት በሴት ጾታ ጠራት? አንድ ብሎ እንዴት ጠራት ስትሉ ሊናገር የፈለገው ነገር አለ ክርስቶስ ዛሬኛ ስለዚህ አይን መቀኛ ዲያ ኢሉም ዝረቡ ወይናስ አይና ህልተ ይገን ንምታይ ብጾታ አንሴት ገይሩ ጣይሶ ይብላል ማለት ስለዚህ በድሕሪት ከሕልፎ ደለ ወይ ከኖር ደለ ነገር አለ ይላል። እናወራው ነገር ነው የሚያወራው። በአይን ውስጥ ሆና የሰውን ህይወት የምትበላ አይነት ቃል ነው የሚናገረው። ስለዚህ በጣም የሚረብሽ ውስጥ አይን ሆይና ንድሕሪት ክዛረቡ ደለ ስለዘለው ወይተና ስሩት ውስጥ አይን ሆይና ንሰብ ትበላ አይን ጠላ ከም ዘላ خرد ደለ አይን ኸዳ መቀኛ ሆይና ኢሉ ዝገልጸ አይን ኸዳ መቀኛ ሆይና ይዝሉ አይን ኸዳ መቀኛ ሆይና አይን ኸዳ መቀኛ ሆይና ነቶም ሰውት ወን ስለዚህ ነቶም ዝሓቶም አይን ኸዳ መቀኛ ሆይና ይሉ አንሴት ጾታ ጽዋት ነታ አይነ ጥላ ማለት ይብላል። አሁን ኮም አይነ ጥላ አሁን ምን ተብል ማለት ቴሌቪዥን በየጊዜው በአመት 2-3 ቴሌቪዥን ይገዛሉ። በቃ ይሰብራል። እኔ በቆረበበት ቀን ሚስማር ሶኬት ውስጥ ከቶ በኤሌክትሪክ የተያዘ ልጅ አውቃለሁ። እግዚአብሔር አተረፈው እንጂ በቃ እንዲሞቱ የማያደርገው የለም። በጥብጥ ነው የሚያደርጋቸው። በቃ ወለድ ነው ማለት እዚህ ትውራደ ገብርኤልን ብላሉ ሓና ኻማን ብላሉ ተሰበረ ሓውና أنا ما حد ولا أبغى أقول معاه ساعتي مسمارنا بالتلاتيس كم متعرف له لازم نخ قتلك زي قبره بالحتين ولا قاري كانوا تخان واقع كمالك. الناتي يقولك ما تمك جمرة الناتي يقول ساعة ستجمع أجرب أتعال. لازم ناس براي تجا ناس براي تجا مثل هذا حج نزل حج خبل صوت أنا خلى التلفزيون أبت باب إلتك مسماراتي ونامت بزفتون ما فسي أدون الساعات يا قبل كتمام جمرت ناتم استأثر كل تأثير تأثير ناتيني مات أو أخويني أفتول عونا لنك عند خديها عند السرحني وعند السرح ما متمون يشجروا بأنات لا يهون النات لا متكبر عيني من التاو በአጠቃላይ ብቻ ልጆችና እናት በጣም የተገናኘ ስለዚህ ቆልዑትና ደንሲ በጣም ኮኔክሽን ርክባሉ በዛው በእናት ላይ ሆኖ ይመለከቷል። ስለዚህ አብዱና ልጆቻችሁን አትመልከቱ ወደዛ ወደ ሌላ እዩ እኮ የሚባለው በባህሉ ራሱ እናንተ ላይ ሆኖ ልጆቹን ስለሚመለከት ነው። በባህል ሲካተት ወኸላ ናብ ቆላ 10 ጊዜ ተምቲ ናብ ካለ አይን ተምት ካይተት በብላን ወደታት حجزتات يردان سلزفون ولا كم ذكروا هاي فلتاجن أبنة المشي كم ذلهم بودا تبلع الحمد لله سيردان ويبودا كم ذل حفيدينكم ذل عمالك. اليوم عندي ثلاث على الناس ልጆቿን የግድልሽ ተቸገረች ያጠባቻቸውና በቃ ካሁን በኋላ እዛ ዛፉን ተመልከች ልጅሽን ስታጠቢ አትመልከቹ ተብሎ ልጇን ስታጠባ ዛፉን እያየችው ልጁ እስኪያድግ ድረስ ዛፉ ደረቀ ይባላል። ዛፉ ድርቅ ብሎ ቀረ። ቅጠል ሁሉ ረግፎ በአይኗ ዛፉን አደረቀችው ይባላል። هجي حدا مثل اللي يبلاله هجي قتل بعين اندر يدك عند موت تشجر السبسي دحر هجي ولا حطت والله ولا عم سولركي نذا قرب يرايا نفتفيت كذا لا قرب رايم بنافك رايت راي مستبهلسي قتل لي ولا حاطط بخلانا وعند رايت يا موداتا سخن قلت هون قرب قوت لحاري دريقه زبال ابن نشل يقبري
ምናት ኮም ይኮይ ንባዓሎም ኮዞም ህንድያ ንብሎም ገለ ንብሎ ኣተኮረ ኻይሎም ናብ መብራህቲ ከም ጌርካ ጠምት ገለ ዝብልኻኮ በቲ ናይቲ ብርሃን ጨረታ መንፈስ ከተኣስሮ ከብልዑኻ ከሎ ማለት እና ልጁ ሊሞት የሚችልበትን ነገር ዛፉ ላይ ምልክቱ ታየ ይላሉ። እንደ ታሪክ እንቀበለዋለን። ሰይጣን ግን ሞኝ አይደለም። ልጁን ትቶ ዛፉን አደረቀው። ቆልዓ ገሪፍ ናፍስ ገረም ተራእይ ምሳለሲ ትገረብ ከም ደረቀ ዛንታ ኣሎ ግን ነዛንታ ከምዕላል ንቕበሎ ግን ሰይጣን ዓሻ ኣይኮነን ነቲ ቆልዓ ገዲፉ ነቲ ገረብ ከድርቕ ብላለ ሓቂኻ ናበይ መኸይድ እዩ ትንሳት ወልዐ ዝነበረ ድሓናት ገረብ ጠሚት ግን ኣሎ ስቲ ቆልዓ ኣሎ ናብ የሚባለው እንደዚህ አይነት ሞኝ አይደለም። የአይን ችግር ነው ተብሎ ስለሚታሰብ ነው። አይኗ እኮ ችግር አለባት፣ እሷ እኮ ቡዳ ነች፣ እሷ እኮ እንዲህ ናት ተብሎ የሚባለው በደንብ ያልገባቸው ሰዎች ወይም በደንብ ያልገባቸው መንደር ላይ የሚኖሩ ሰዎች የሚያወሩት እንጂ መንፈስ ጅል አይደለም። ክርስቶስን እስከ መሰቀል ሐዋርያትን እስከ መሰየፍ ለስንት መከራ እስከ መዳረግ ክርስቲያኖችን እስከ መበተንና እስከ መሰደድ ያደረሰ ሰይጣን ዛፉን ስላየች ልጁን ትቶ ዛፉን ያደርቀዋል ማለት ሞኝነት ነው። ስለዚህ እዚ ንጎይታና ኢየሱስ ክርስቶስ ዝፈጠነ ዘስቀለ ወይ ዘስቀለ ማለት እዩ ንሐዋርያት ዘሰየፈ ሳብ ሕጂውን ዘሰየፍ ዘሎ ከምዚ ዝገብር ሰይጣን ሲ ዓሻ ይኮነ ነዛ ገረብ ከድድቕ ዋላ ተገረብ ትድረቐት ነቲ ቆልዓ ክገድፎ ይክእልን እዩ ዘነእሲስ ናብቲ ቆልዓ እውን ከምኡ ዘጥቅዕ ምናልባት ንግዚኡ ኣብታ ገረብ ምልክት ከርኢ ይኽእል ይኸውን ተሓደጉ ምልክት ከርእየና ዘለ ይኸውን ይኽእል ዝገበር ግን እቲ ቆልዓ እቲ ሰይጣን ዓሻ ይኮነን ካብቲ ቆልዓ ይፍለን ተመሊሱ እዩ ዝበልዖ ቀበሩን ሳይፈራ ወይም ጸበሉን እምነቱን ሳያቃጥለው ቀበሪቾና ድኛ ያስጮኸዋል ማለት ዘበት ነው። ስለዚህ የቡዳ መንፈስ የሚለቀው ልጆችን ቅዱስ ቁርባን በማስቆረብ ጸበል በማስጠመቅ ጸሎት እንዲለምዱ በማድረግ አቡነ ዘበሰማያት ብለው እንዲተኙ በማድረግ ነው። የቡዳ መንፈስ ካለቀና ገድፈና ትሆንቲ ቀጸል ብምቁራብ ቆርበሎን ቀጸል ደቅና ጸበል በምጥማቅ እንደገና ታደውን ክትማቀላ ታደ ከበደ ካቦ ስለዝመጽእ አቦ ሆነ አደ ክትምቀሎ አቦም ዘለን ተጻሕዝ ተቆልዓውን ይተሐዘብ ዘለ ደግሞ እንደዚህ ልጆች አይደለም ቁርባን ተወተሩ አከታትሎ ማስቆረብ ያስፈልጋል። ስለዚህ ቁርባን ካቀቀጥከም ቁርባን ማስቆረብ ያስፈልጋልና ልጆች ከቡዳ እንዲከለከሉ ከፈለጋችሁ ከልጅነት ጀምሮ እየቆረቡ ማደግ አለባቸው። ከቆረቡ በኋላ መጥተው ራሱ መንፈሱ ስለሚበሳጭ ቴሌቪዥን ይሰብራሉ፣ ቤት ውስጥ ይበጠብጣሉ። በርዘርተው አንዳንድ እናቶችና አባቶች ቆርቦም ራሱ ሲያዩዋቸው በጣም የሚያደርጉት በቃ ውጭ እንዳይወጡ ብቻ ይጠብቋቸዋል እንጂ የቆረቡ ቀን ራሱ እንዴት እንደሚሆኑ አንዳንድ ጊዜ ደግሞ እናትና አባት ላይ የእግዚአብሔር መንፈስ አድሮ በደንብ የሚሰግዱ ቤተሰቦች ከሆኑ ደግሞ መንፈሱ ልጆቹ ሲቆርቡ መንፈሱ ይገዛል። በትክክል የታሰረ ሲሆን ልጆቹ ስክን ብለው ቁጭ ብለው ወይ ስልክ ይሰጣቸዋል፣ አይታወቅም፣ መጽሐፍ ይሰጣቸዋል፣ ወይ ቴሌቪዥን ያሉ ወይ ደግሞ ይተኛሉ። በቃ እርግጥ ያለ ይሆናል። ለምን ስለዚህ እዛ ስድራ ትቆርብ ሰገድ ትቀጥቅጥ ትኾይና ወይ ነፃን ትኾይና ትቋፅሮን ትኽእላ ግን ጸጥ ይብሉ ቶም ቆልዑቱ ኣቶም ዘሎም ፍጹም ጸጥ ይብል ወይ መጽሓፍ ዝኾነ ነገር ትቦ ወይ ከዓ ይዕርፍ ይድቅሱ ዋላ ሓንፅር ጸጥ ዝብል ኩሉ ከምኡ ተዘይኮይኑ ግን ዋላ ቆሪቡ ምስ መጠቱ ቆልዓ ቴሌቪዥን ኣበላሹ ገለ ገብር ይዕገርግር ዋላ ቆሪቡ ይኽእሉ ይዕገርግር ዋላ ብዙ ቤተክርስትያንና ንሪኦ ዘለና ቶም ቆልዑ ዋላ ቆሪቦም ሽዑ ቤተክርስትያኖም ዕግርጋር ጅምሩ ከቢድ እዚ ከዓ ስድራቤት ብግቡእ ንቃለ ስለዚ የለና ኣባና እንዳኸደ ዋላ ሆኑ ሓደ ነቲ መንፈስ ንሶም ነቶም ቆልዑም ዝቆርቡ እምበር ኣብዚ ሕጂ ኤውሮጳ ክሪኦ ከለኹ ሶም ዓበይቲ ኣይንቆርብና ኣለና ዓበይቲ ዘይቆሪብና ዋላ ብቲ ቤተክርስትያን እናሃለ ካባና ከይድና ኣብኦም ክውፅኡ ፀገም ይብሉ ሕጂ እቶም ቆልዑት ቅድሚ ምቕባሎምን ድሕሪ ምቕባሎምን ከምኡ ዓይነት ዕብዳን የሎም መቸ ደጊምና ንዝተባህሉ ቤተክርስትያንና ደቅና ዘጋጥም ዘሎ ንሪኦ ግን እሱ እቲ ናይ ቡዳ መንፈስ ይሕጅ እሱ ዘይጨንቐና ዘሸገረም ዘለና ዘሎ እናትና አባት ላይ በደንብ የታሰረ መንፈስ ልጆችን አይረብሽም። አበደና በጉብታ አሰረ መንፈስ ይቆልዑት አይረብሽም። እናንተም ራሳችሁ ቁረቡ ወይም እናንተ ራሳችሁ ተጠመቁ። ቅዳሜ ተጠመቁ። ቅዳሜ ጠዋት የጥምቀት ቀን ቢሆን ጥሩ ነው። ስለዚህ ከምኡ ስለዝኾነ ወለድኻ ብውሕድ ቀዳም ብፍላይ ኣብቶም ፀበል ክንረክብ ንኽእል ቀዳም ክንጥማቕ ፀበል ክንሕፀብ ኣለና ክንጥማቕ ኣለና ቀዳም እናተጠማቕና እንዳሰገድና እንተኸይና ግን ቡዳ የሰፀ ዝብል ኣባና እንተ ዳ ተኣሲሩ ቡዳኻ ኣብ ደቅና ዘሎ ሰላም ዝገብር ፀጥ ዝብል ናብ ዘብፅሕ ይብሉ ማለት እዩ። እሑድ እንደው እየወሰንኩ አይደለም እንጂ እሑድ ቅዳሴ ቅዳሜ ጠዋት ደግሞ ልጆቻችሁን ብታስጠምቁ በጣም ጥሩ አብዴት ነው የምታደርጓቸው። በጣም
ቀዳም ደቁም ሆነ ሰንኩት ተጥጥመው ሰንበት ሰመትካ አቀዲስኩም ምቅራብ ዲኻለ ተትገብሩሲ በጣም እግዚአብሔር ክረዳኩም ይረዳና ከም ተትገብሩ ደስ ምበልን ብላሎ ሓውና መንፈስ ያወራ ሓቂ ጽባው ምኽሪ ማናትስ እቲ ሽግር ንሰምዕ መፍትሒ ከኣዝን ተባሂሉ ነቲ መፍትሒ እንተ ዘይተኸተልና ትሽግር ሆነ የለየንላኒ ስለዚህ ትሽግር ከነለለየለና እንደገና እቲ መፍትሒ ከዓ ክርዳና ኣሎ እቲ መፍትሒ እንተ ዘይተረዲና ሞነት መፍትሒ እንተ ዘይገርናዮ ዋጋ ይብላን ማለት ሲስተም ነው እና ልጆቻችሁን ስታስጠምቁ ድብና ጋችሁ ያዟቸውና ግንባራቸውን እያስመታችሁ የፈለገ ቢወጡ ቢያለቅሱ ምንም አይሆንም ይረሱታል። ስለዚህ እናት ምጣድ ለምትረሳ ልጆቹ ከጸበል ከወጡ በኋላ አንድ ብስኩት ብትሰጧቸው ይረሱታል። ጸበል ናሕት ወንከልና እንደገና ግንባሮም ሒዝና ግንባሮም ከም ዝሃረሞም ክንገብራልና ትቡዳ ኣብ ግንባር ዘሎ እሱ ይኸደም ዘሎ ማለት ሕጂ ሽዑ ክውጭ ንኸለዮም ግን ካብ ምስ ወጡ ሓንቲ ብስኩት ምሳብካዮም ዝኾነ ነገር ምሳብካዮም ድሕሪ 5 ደቂቃ ኣይዝክሮም ይርስዑ እያ ምክንያቱ መንፈስ ናይ ዝገብር ካብ ምሶም ኣሎ ማለት እሺ ግን እኔ አሁን በደንብ ያልገባኝ አሁን መንፈሱ ሲለቅ ወደ ሲኦል ነው የተላከውና እናቴ ላይ ብቻ ነው ስራውን ያቆመኛ ሌሎችስ እንዴት ነው ነገሩ እንዴት ወደ ሲኦል ሄደው ሕጂ ሕቶ ይዝሓት ዘሎ ዝሓውና ኣበደይ ዝነበረካ ንሲኦል ተፋኒዩ ኸይዱ ግን ኣባና ክሳብ ሕጂ ዶ ኣይበለን ወይ ኣባና ደው ዘይበለ ስታይ ኮይኑ እንታይ ፀገም ኢሉ ዝሓት ዘሎ ከም ተፈኖ ፈሊጥሉ መምህር ዝብሉ ከዓ ንስማዕ ሁሉ መጮህ አለበት ሙሉ ቤተሰብ ከያዘ ሁሉ መጮህ አለበት ማለት ነው። አንተ አሁን ራስህን ለማዳን አንተ ነህ በቃ መትጋት ያለብህ። ስላንተ የሚጸልይልህ ሰው ካለ አንተ ራስህን ለማዳን በምታደርገው ጥረት ውስጥ ያግዝሃል እንጂ ሙሉ በሙሉ ገነት እንድትገባ ያረዳሃል። ስለዚህ እንታይ ዝብሎ ዘሎ ሓውና ማለት ንሳህ በቃ ሙሉ ናይ ቤተሰብ ኸይሩ ሙሉ ቤተሰብ ኩሉ ውጭ ዘሎ ተጠበል ከይዱ ኩልና አንድ ኮይና እንዲሎ ስጥራ ሓደ ኮነስ ሓደ ንስዩ ማለት ባሓጭ ንስኻ ባዓልኻ ክትቃለስ ኣለካ ባዓልኻ ተቃሊስካ ቀጥቂትካ ፀበል ነተሓፀርካ ተቃሊስካ እዚ ሰባላ ድሌት ሓግዘካስ ሙሉ ክሕካፍ ሙሉ ክወፅእ ኣይክእልን እዩ ክድሕና ኣይትኽእልን ኢሉ ሓቂ ኢኻ ሰብ ክትሕግዝ ኣለካ ሓገዝ እምበር ሚእቲ ባህርያቱ ሕማሙ ኩሉ ከልዕለልካ ኣይክእልን ባዓልኻ እንዳቀጥቅጥካ እንተዳ ኮይኑ መንፈሱ እንድትቆጣጠሩ ያግዝሃል። ለምሳሌ የመነኮሱ አያት ምናምን ካለ ቤተሰብ ገዳም ይገባ ካለ የቤተሰብ ክርስትና ስም በሙሉ ይዞ ስለሆነ ገዳም ይገባው በጸሎት ሲያስባችሁ እናንተ እዚህ ሆናችሁ ልባችሁ ይከፈታል። ቃሉን ትሰማላችሁ። የእግዚአብሔርን ቃል ወደ ቤተ ክርስቲያን የመሄድ የመነሳሳት ወደ መልካም ነገር የማሰብ ጸብ ካለ ወደ እርቅ የመሄድ እንደዚህ አይነት ነገሮች ቤቱ የተባረከ ቤት እንዲሆን ይረዳዋል። ለመልካም ነገር ትነሳሱ ያደርጋል እንጂ እሳቸው ገዳም ስለገቡ ሁሉም ገነት ይገባል ማለት አይደለም። ስለዚህ እንታይ ሓደ መነኮሴ ወይ ሓንቲ መነኮሴ ዓባይና ብሓጎና እንትልዮም ወይ ኣደናት ኮይና ኣብ ገዳም ከይዳሲ ኩሉ ናይ ቤተሰብ ፀሎት ትገብር ብዙሕ ትረዳእካ ትኽእል ሕጂ ንሳብኡቲ መንፈስ ክትዓስር ከላ ወይ ክትሕግዘካ ከላ ኣባኻ ዘለካ ከቋርጥ ለውጢ ከተምፅእ ትኽእል ኢኻ ግን ንሳብኡ ስለዝሰገደ ስለዝፀለየት ጥራሕሲ ንስኻ ገነት ትኣቱ ማለት ኣይኮነትን ኣይኮንካን ስለዚ ንስኻ ከድሕን ሙሉእ ገነት ክትኣቱ ወይ ኩሉ እቲ ሂወት ክትቅበል ትኾንካ ግን ባዓልኻ ክትቃለስ ኣለካ ባዓልኻ ተቃሊስካስ ከመያ ማለት እዩ። ስለዚ ክቡራት ኣሕዋተይ እቶም ዝዓብኹም ዓበይቲ ኣዴታቶም ክትህሉ ክሰምዓኻ ነዚ መደብ እዚ ብሓፂሩ ንእሽቶ ወለዶ ዘሎ ትሕቲ 40 ዓመት ዘለኻን ኣሕዋተይ እዚ ፈተነ ዝቐሊል ኣይኮነን። ናይ ቡዳ መንፈሲ ኣብዚ ኤውሮጳ ክሳብ ክንደይ የሸገረና ኣሎ ኣብ ደቅና ክንደይ የሸገረና ኣሎ ኣብ ዓድና እውን ክኾም እዩ ስለዚ ዝተባሃለና እምበር ኣብ ዓድና እውን ከም ካልኣይ ከዓ ከም ኖርማል ባህሊ ጠባይ መሲልና ስለ ንብሎ ይተፀገም እምበር እዚ ኣሎ ኩሉ ኣብ ዓድና ኣሎ ኣብ ዘሎ ኣይተቋረፀና ኣሎ። ስለዚ እዚ ናይ ቡዳ መንፈስ ከምዚ ምዃኑ ተዳ ተሸጊርና ተረዲእና ማለት እዩ ተረዲእና ተኽንገብራ ዘለና ምግባር ጥራሕ ማለት እዩ ደጋጊምና ክነቐብሎም ኣለና። ፀበል ትልብ ከባቢና ፀበል ቀፀለ ሰሙና ወዲኡ ፀበል ክነሕፅቦም ኣለና ብዘይቁራፅ ማለት እዩ። ክሰግዱ ዝኽእሉ እንተኮይኖም ከዓኒ ንስገድ ነበና ምሳና ንእሽተይ ክሰግዱ ኣሎ ኣባና ዘሎ እናተቋፀርና እንተኸይድና ኸኒ ብዝጋቢር ከም ዝፈቐዶ ዝጋቢር ብዝረደና ኸኒ ሰራዊት ከኣክብ ናባይ ተኣክብ ኢልና ኸ ናባና ክንፅውዑ ንኽእልና ናይቶምና ኣይሽርቅና ማለት እዩ። ከምኡ ጌርና እውን ነፃ ክንገብሮም ንኽእልና ድሕሪኡ ግን ሓድሽ እውን ክኣቱ ስለዝኽእል ግድንቲ ናይ ስድራ ቤት ጥራሕ ኣይመስለና ሓድሽ ኣብ ነፍሲ ወከፍ ኣብ ቤት ትምህርቲ ኣብ ዝኸዱ ክኣቱ ስለዝኽእል
ቀጻልኻ መስመር ሒዞም ከመኢሎም ከም ዝቆፅሉ ዝኣተወ ከመኢሉ ሰብ ዝገበረ ደና ንዑ ቅዱስ ቁርባን እንዳተቀበሉ እንዳሰገዱ እንዳጸለዩ ወይ ምሳና ባና ዓጸል እንዳበልናኹም ገና ነተኣስሮም ንኽእልና ስለዚ ከምኡ እንተዳ ኣድሒናዮም ንዓበይም ትቀርሶም ነፍሶም ክኢሎም ክቃለስዮም ማለት ነፍሶም ክኢሎም ዝቃለስሉ ነገር ክርዳእና ኣሎ እቶም ንኣሽቱ ከዓ ናብ ዝኾነ ክሰዶም ከለና ናብ መዋእለ ህፃናት ድዩ ናብ ቤት ትምህርቲ ናብ ዝኾነ ክሰዶም ከለና ቅቡዕ ቅዱስ ከይለኻና ቅቡዕ ቅዱስ ዘይብልና እውን ፀበል ናይ ቅዳሴ ብሓፂ ፀበል ዝበሃል ብሓፂ ኣብቲ ቅዳሴ ወሲድና ወስዶ ፀበል ወይ ኣብ ገዛ ኮይና ንፅልዮ ዝስራሕ ናይ ፀበል ጌርና ከይነፀግና ከይለኻና እሱ ክንብሎ የብልና ካብ ቤት ትምህርቲ ምስ ወፂኡ ዶም ካብ ደገ ወፂኦም ካብ ፀወታ ፀኒሖም ንገዛ ምስ ኣተው ከዓ ፀበል ንፅግና ብለሎም ሽዑ ሓዲስ ዝኣተው መንፈስ ልክዕ ፀበል ክነፅገሎም ከለና ሰንቢዱ እውን ክሃድም ይኽእል ይወፅእ ማለት እዩ ስለዚ ከምኡ ንግበር ኣሕዋተይ እዚ ብዙሕ ሓደ ኣብ ርእሲ ዘለከን ፍልጠት ወይ እቶም ተመክሮ ዘይነበርኩም እዚ ሓደ ዓብዪ ተመክሮ ክኾነክን ይኾነኩም እዩ ብፍላይ እተን ኣዴታት ቆልዑት ኣልያ ቆልዑት ተላስኻትክን ስለ ዝኾንክን ኣሕዋተይ ነዚ ተገዲስክን ሰምዖ ንዑ ተገዲስክን ከዓ ኣብ ደቅና ዘጋጠመ ነገር ባህርያት ከምኡ ጌርና ነለልዮ ብከምኡ ጌርና ንቃለሰ ማለት እዩ ስለዚ ናይ ሎማዓንቲ ናይ መምህር ሓውና ተስፋይ በራ ኣብ ትምህርቲ ተወዲኣ ኣላ ኣብ ተዘርጊማ ተወዲኣ ኣላ ማለት እዩ ስለዚ ክብሪ ምስጋና ንእግዚኣብሔር ይኹን ክብሪ ምስጋና ንእግዚኣብሔር ይኹን ስለዚ ስብሓት ለኣብ ስብሓት ለወልድ ስብሓት ለመንፈስ ቅዱስ ስብሓት ለወላዲቱ ድንግል ማርያም ክብሪ መስቀሉ ሎሚ ፅባሕ ንዝለዓለም ኣሚን 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 ብሰላም ይረኸበና ዝወፅእ ኣሕዋተይ